በመጣሁበት እንትን አሁን ይሄ እንትኑ አሁን ነካካኝ ማን ነካኝ ከሁለት አንዳችሁ ስለ እሱ ምናምን ስትለኝ የሆኑ ሰዎች የሆኑ እንትኖች ትዝ ብለውኝ ነው ማለት የደርግ ሰዓት ላይ ነበሩ ምናምን ሰዎች ማለት ነው ጀመር ናኦሚ እንኳን ደህና መጣ በድጋሚ እንኳን ደህና ቆያችሁኝ ሞክሼና ያውዬ እንኳን ደህና መጣ ብለናል እንግዲህ ብዙ ሰው በቃ ፓርቲቱ የናኦሚ ይቀጥል የተባለ ነበር እኛም ፓርቲቱ ያለው ነበር እሱ ማዘው የባለፈው ኤፒሶድ እንዴት አገኘው አንተ ወይ ወድጄዋለሁ አሪፍ ነው ፊድባኩ ምናምን ወይ በጣም ናይስ በመሃል ስሜታዊ የሚሆንኩ እንደነበር ግን ገብቶኛል እና ስለዚህ ሰው እንደወደደው አይቻለሁ በጣም ደሞ እንደዚህ አይነት ሰው ደሞ መኖሩን ደሞ ራሱ ማየቴ የእውነቴን ነው በጣም ደስ ብሎኛል ናይስ በጣም ተንትኖቻችሁም በጣም ከባባድ እንደሆኑ ተመልካቾቻችሁ አሪፍ እውነቴን ነው ማለት እንደቃ በጣም ነው የኮራውባችሁ በተመልካቾቻችሁ ያው እንትን ይላል የሚያኮሩ ተመልካቾች ናቸው እናመሰግናለን ብለን ሰብስክራይቡን ግን አትርሱ ሰብስክራይብ አድርጓቸው ነው የናኦሚንም በዛው እንደዚህ አይነት ቻናል መበረታታት አለበት እግዚአብሔርን ማለት የሚያስፈልገን ይሄ ነው እንደዚህ እንደናንተ አይነት እንትን ነው እንጂ አሁን እንደ ሽቀላኮ ቢታሰብ ምን አይነት እንትን ይዛችሁ እንደምትመጡ ኮንቴንቱ ይታወቃል ግልጽ ነው አሁን የኮሜዲያን ነው ገባ እኔና መተኮ እዚህ ጋር ቁም ነገር ማውራት ላይ ተጠበቅብኝ ይችላል ነበር ያው ምን እንደዛው መቼም ታውቁታላችሁ ማለት ነውና የሆነ ነገር ለሀገራችሁ ጣል ለማድረግ ነው ይሄን እንትን የምትሉትና በስነ ስርዓት ደግሞ ዋጋችሁን ታገኛላችሁ እምሬ ነው ማለት እግዚአብሔር አሪፍ እሳት የሆነ ትውልድ ነው ያለው በነገራችን አዎ በደንብ የጮጩቱን ሳትሰሙ በጣም የሚያኮራ ትውልድ ነው ያለው አሪፍ ከዚህ መጽሐፍ እንጀምራ ባለፈው ስለዚህ ሰውና ለማኔ ያነበብኩት በጣም ደስ የሚሉ ግጥሞች አሉ አንዳንዶቹን እዚህ ያናነሳቸውም ያው ግን ያንተን በሶትህን ምን እንደሚያቃጥል ተረድቻለሁ እዚህ ውስጥና ግን ደስ ይላሉ በጣም ምን ኢንስፓየር አደረገ ብለን እንጀምር ለሰውና ለማ ለመጻፍ ወግጥም ለማምጣት ሰውና ለማ ዝም ብለ ቀጥታ ትርጉሙ ነው ከርሱ ማለት ነው አሁን ልማት ሲባል የመንገድ ልማት የህንጻ ልማት የኮንስትራክሽን ልማት ምናምን ነገር ወይም ኢንዱስትሪ ልማቶች ምናምን እነዚህ ሁሉ ትርጉም የላቸውም መጀመሪያ ሰው ካለማ በጣም ሰፊ ሀሳብ ነው በነገራችን ላይ 6 ፊደል ነው ሰውና ለማ በትክክል እቺ 2 ነጥቧ አንተ ጋር በቃ አለች ሰው እና ለማ ቲክቶክ ላይ ፖስት ስታደርግ የድሮ አጻጻፍ እኮ እንዲህ ነው በጣም ተነውና 6 ፊደል ነች በ6 ፊደል ነው ሰውና ለማ የተገለጸው ግን በጣም ብዙ ሀሳብ ነው ያለው በጣም ሰፊ ሀሳብ ማለት ነው ሀገርም ትቆመው በሰው ልማት ውስጥ ነው በሰው ገብቷል እኛ በዚህ በተፈጥሮ በሰጠ ባደለን መልካም ምድር ባለን ቅንነት ባለን ታሪክ ባለን ጥንካሬ ባለን ትንሽ ደግሞ የሰው ልማት ቢጨመርበት ብዙ ቦታ እንደርስ ነበርና ይሄ መጽሐፍ የታተመው 2010 ላይ ነው በእኛ በኢትዮጵያ ማለት ነውና ያው ውስጡን እንግዲህ ካያችሁት ያን የነበሩ እንትኖች ነገር ነበሩ እና ብዙ አታሚም ያው አላተመልህም ምናምን ብሎኝ ነበር አይደል ከሲቹዌሽኑ አንፃር ከዚህ ውስጥ ያወጣቸው ግጥሞችም ነበሩ በፍርሃት ሳይሆን እኔ ፈርቼ ሳይሆን እነዚህ ሰዎች ምናምን አላተም ካሉ ከዛ የቻልኩት ሞክሬ በራሴ ብር ነበር ያሰተምኩት ያኔ አረ ምን ያህል ፈጅ ነው ማወቅ እንችላለን ይዛ ጊዜ ወይ አሪፍ እኮ ነበር ያኔ አሁን ዋጋው ራሱ 55 ብር ነው እኮ መጽሐፉ 55 ብር ነው አሁን እኮ ይሄ መጽሐፍ ከ300 ብር በታች እኮ አይሸጥም ቢንት ሚል ማለት ነው ተተማ አይሸጥም 400 ነው እኮ አሁን እኮ በዚህ እንትን እና ያኔ ምን ልበል ቢያንስ 35% ምናምን ትርፍ ይኖረኝ ነበር ግን ምንድነው እኔ ትርፍም እንዲያመጣ አይደለም በቃ ግን የሆነች ነገር ማመላከት ስለፈለኩ ነውና አንድ ሐሳብ በሱላም ብለ በዚህ ይሄ ትንሽ ህዝባችንን ስለሚመስል እሺ አሁን የራሳችን ነገርና በ10 አመት ውስጥ ግን እኛም አለመቀየራችን ይገርመኛል ያው ነው አይደል አሁን ልክ ነኝ እውነቴን ነው በቃና የጠፋ ህዝብ ይላል እሺ ለውቀት ጀርባ ሰጥቶ በእውነት በር የዘጋ ለሐሰት የሚተጋ
የዝሆን ጆሮ ይዞ አልሰማበትም ያለ የጉጉት አይን ተሸልሞ አላይበትም ያለ ያለውን የለም ብሎ ውድ ሀብቱን ያቃለለ እውቀት ከማጣቱ የተነሳ እንደኛ ህዝብ የጠፋ ከየታለ መጽሐፍ ቅዱስ ላይ የሆሴዕ ትንቢት አለ እና እውቀት ከማጣቱ የተነሳ ህዝቤ ጠፍቷል ይላል። ስለኛ ነው ይመስለኝ ስለኛ ስለ ኢትዮጵያ ስለኛ የሚያወራ ነው ይመስለኝና በጣም አላወቅ ነው በቃ ማን እንደሆነ ማለት ነው። የሆነ አንዳንድ ጊዜ ስለ ሀገር ታሪኩን ስነግረው እኮ ለኛ ህዝብ ማለት ነው እውነት እንዲነበርን ይላል ማለት ነው። ማለት እንዴት ያለህን ነገር እንዴት አታቆም ሰው እስኪነግር ለምን ትጠብቃለህ? አሁን እኔናውም ስለተናገርኩት ነው ነገሮች የሚቀሉት ብዙ ጊዜ እንዳየ ነው ማለት ነው። አሁን ኢትዮጵያ ባለፈው እንደው አንዴ ዘለልናት እንትና አስታውሳችሁ እንደው የሉሲን ምናምን ነገር ማለት ነው። ሉሲን ማልቀበልበት ምክንያት እሺ እንዴት መሰለህ ሉሲ ሰው ከሆነች ይቀበላታል ግን ሰው አይደለችም አይደል? በዝግመተ ለውጥ ውስጥ የመጣች እንትን ነች። ሆሞ ኢሬክተስ ሆሞ ሳፒያንስ ምናምን ውስጥ እኔ አይደለሁም። እኔ ንጹህ የአዳም ዘር ነኝ። በእግዚአብሔር አምሳል የተፈጠርኩ ነኝ። በፊት ያንን ፍልስፍና አሳልፌው ነበረ። እቺ ትንሽ ስናነብ ምናብጣት ነገር ነበርች። መጋቢ አዲስ እሸቱ ምን ብለዋል መሰለ ጀማሪ አንባቢ ኮሽ ይጀምራል አሉ። ይሄ እኮ ማለት በባዶ ደረቅ ጠጅ እንደመጠጣት ነው አሉና ያኔ ብዙ ግንዛቤ ሳይኖረን ይሄ ሃይ ስኩል ምናምን ላይ ሆነ ንባብ ስንጀምር ምናምን በቃ ጺም የለንም እንጂ ያኔ ጺም ለማሳደግ እንደዚህ ለማለት ወሽሸናል። በቃ ምናምንና ኢቭን እኮ እዚህ ሶሻሊዝም የነ ማርክስና ፍልስፍናና የፍልስፍና አንድ ነበር ይመስለኝ እንግዲህ ምን ያህል ግንዛቤ እንዳልነበረ ነው ማለት ነው። ግን የሆነ ማወቅ የሚመስልህ እንደዛ መጀመሪያ እግዚአብሔርን መካድ ምናምን አይነት ነገር ይመስል ነበር። አሳልፈናታል እሷንም ማለት ነው። ግን ምንድነው ከግንድም ያላጋ ልጅ እንዳላት ካየው በኋላ ማመን ጀመርኩ ማለት ነውና ሉሲ አጥንት ፈጭቶ እንዳልሰጡኝ ምን ማረጋገጫ አለኝ? የሆኑ ነጭ አርኪኦሎጂስቶች ሉሲ የሚል ሙዚቃ እየሰሙ ተረት እኮ እነሱ ይተርቷት እኮ እውነት ለመናገር ኢትዮጵያውያን ተረት ያልቅባችሁ ምናምን አሁን ተረታለን እኛ እኮ በደንብ እንደኛ ተራች የለም ተረታለን ቆንጆ አድርገን። ተረታችን ግን በነገራችን ላይ አንዱ በጣም ብዙ ነው። አንዱ ውስጥ ህይወት አለ ብዙ ትርጉም አለ በተለያየ ዳይሜንሽን ስለማንረዳው ነው ዝም ብለን ተረት የሚመስለን ገባ አርቲ ቡርቲ የሚመስለን የሆኑ ሁለት እንትኖች አፈረር እንትን እያሉ ሉሲ የሚል ሙዚቃ እየሰሙ አንተን አገኙ አርኪኦሎጂ ከዛ ሉሲ ተባለች። የኛ ሰዎች ደግሞ ድንቅነሽ ናት። ኢትዮጵያ ሰው ዘር መገኛ እንደሆነች ማለት ነው እነሱ አይደሉም የሚነግሩኝ። መጽሐፍ ቅዱስን ካነበብኩ ዘፍጥረት ላይ ስሟ እኮ ቀድሞ የተጠቀሰው ኢትዮጵያ ነው። እስራኤል ከመባሉ በፊት በቅዱስ ቁርአንም ሂድ መጽሐፍ ቅዱስም ሂድ እኮ ኢትዮጵያ እኮ በደንብ እኮ ነው። ጊዮን የሚባለው ወንዝ ከኢትዮጵያ ምድር ይፈሳል። እንግዲህ አራት ወንዞች ነበሩ ኤፍራጥስና ጢግረስ ምንድነው ጊዮን ኤፍራጥስ ጢግረስ እና ኤፌሶን ጊዮንም የኢትዮጵያን ወንዞች ምድር ይከባል ይላል አይደል? ከዛ አዳምና ሔዋን የት እንደነበሩ ይነግራል። እኔ መጽሐፍ ቅዱስ ነው ታዲያ ስለ ሰው ልጅ መገኛ ኢትዮጵያ እንደሆነች የሚነግረኝ። ኢቭን እኔ ግራ ይገባኛል። ሙሴ ከየት መጥቶ ነው ቀይ ባህርን የከፈለው? መሄድበት መንገድ ተጠቀሰው ሌላ። አሁን ለምሳሌ በእኛ ሀገር እኮ ጥንታዊ መጽሐፍት እኮ የተጻፉ አሉ። እኛ መጽሐፍ ሲባል ይሄ አሁን የሚታተሙትን ምናምን ነገር ነው ብዙ ሰው የሚመስለው በነገራችን ላይ ከ600 ዓመት በፊት የዛሬ ከ900 ዓመት በፊት እኮ የተጻፉ መጽሐፎች አሉ። ገባ ቋንቋው ስለነበረን ማለት ነው። ኢትዮጵያዊቷን የዮቶር ልጅ ሲጳራን አገባኩ ይላል። በትክክል እሱ ነው ጥበብን ያስተማረው ይባላል። ያስተማረው እሱ ነው። ሊሰለጥን እኮ ነው የመጣው። ዮቶር ማለት ምን አይነት ጥበበኛ እንደሆነ እንግዲህ ሰዓት አይበቃንም ስለሱ እንትን ማለት ነው። አይቶት እኮ አልገባው ሲል እኮ ነው ሲጳራ እንድሮለት የላከው ማለት ነው። ገባ ጥበብን ፍለጋ ነው ኢትዮጵያ ውስጥ የመጣው። ያን ሁሉ ህዝብ ታዲያ ከዮቶር ባይማረው ኖሮ ወንዝ ከፍሎ ባህር ከፍሎ እንትን ይል ነበረ። እኔ እውነት ዝም ብሎ አሁን አገሬን ለመውደድና ግብጽን ለማጥላላት አይደለም ወይ እስራኤል እንትን ለማለት አይደለም። ገባ ያለ ሀቅ ነው። ያ ምንም ይሄ ያ ሀቅ ነው። ገባ
እኔ እናንተ ስንናገረው ነው አሁን ኃይል የሌለው አንድ ነጭ መጥቶ እንትን ቢባል ቲክቶኩ ነው የሚጨናነቀው። አንድ ዝም ብሎ እዚህ ግባ የማትለው ነጭ ማለት ነው። አንድ ታሪክ ልንገራችሁ በጣም ይገርም። አንድ ስሙ ጠፍቶኛል፣ ጀርመናዊ ሂስቶሪያን ነው እና በአፍሪካ እንትኖች ላይ በጣም እንትን ያለ ሰው ነው። ምን ይላል መሰለ ስለ ግብጽ ምናምን ስለ ቋንቋ እንትን ነው። ስለ ግብጽ ውስጥ ይላል በዛ በፈርዖን ዘመን እንትኖች ነገስታቶች የሚናገሩት ቋንቋ ነበረ። ወዴት እንደሚሄድ በጣም ይገርማል። የነገስታቱ ቋንቋ ነበር ነገስታቶች የሚያወሩት። ህዝቡ ደግሞ ሌላ ቋንቋ ነው የሚያወራው። እሺ በጣም የሚገርመው ግን አለ ግብጽ ውስጥ ነገስታቶች የሚያወሩትን ቋንቋ ኢትዮጵያ ውስጥ ተራው ህዝብ ነው የሚያወራው። ግዕዝን ነው ይሄንን ግዕዝ ነው። ይሄንን ይኸውልህ ነጭ ስለተናገረው ነው። መሪራ ሳማን በላይ እንደዚህ ብለው ቢጽፉና እንትን ቢሉ በመሪራ ሳማን በላይ የሚባለውን ታውቃለህ መቼም። በትክክል መች ተነበቡ። በቃ እኛ የምንቀበለው የሚቀበል ይቀበለዋል። በቃ አንድ ቀን ይሄ ሁሉ ነገር እኮ ይጠራል እኮ። ኢትዮጵያ ሲያልፍላት ነገ ስንናገር ፓወር ይኖረናል። በትክክል ሞገስ አለን። ገባ? አሁን ኩራቱን ብቻ ስለያዝን ነው፣ ገንዘብ ስላልያዝን ነው እንጂ ነገ ስታወራ ሞገስ አለ። ቁጭ ብሎ ከቦ የሚያዳምጡ ብዙ አሉ። የሀገሩን የጠላ ሁላ ዛሬ እንደዚህ እንትን እያለ በየሚዲያው ይህች ሀገር ብትገዛ ባትገዛ እያለ እንትን የሚለው ሁላ ነገ እኔና አንተ ልጆች አድገው ያንተ አባት እኮ ይባባላሉ። በአድዋ ጊዜ ስላየን እዛ በእንትን ጊዜ ስላየን ገባ የባንዳ ልጆች ምን ሲባባሉ እንደኖሩ ስላየን የእውነቴን ነው የምነግርህና አባት ዳለ ልጅ ነው እንግዲህ ነገሩ የሚሆነው ማለት ነው። ያ ነው የተረፈው። እና ባንተ ዳ ልጆቻችን ነገ ለመሸማቀቅም የለባቸውም እና ብቻ መጀመሪያ የራሳችን ነገር እንትን ብንል የራሳችንን ሰዎች የራሳችንን ጀግኖች ብናከብር። ኢትዮጵያ ከራሷ ጀግኖች በላይ የነ ሮላንዶ እግር ነው የሚያሳስበን። የሮኒ ስብራት የሚተሰጥዘን ብሏል በውቄ እና እንደዚህ አይነት እንትኖች ነን። መጀመሪያ የራሳችንን ብናደንቅ የእውነቴን ነው የምነግርህ እና እነሱ እኮ ሌላ ሀገር እኮ ሄደው የት እንዳሉ ታውቃለህ፣ እንዴት እንደሚከበሩ ታውቃለህ። የእኛ ፕሮፌሰሮች ወንዝ ሲሻገሩ ያላቸውን እንትን ታውቃለህ፣ ያላቸውን አቀባበል እና ስለ ሉሲ ጉዳይ እኔ አልቀበላትም እና የበሬ አጥንት ፈጭተው የሰጡኝ ነው ይመስለኝ። ደግሞ ዙረት አብዝታ ነበር የሆነ ጊዜ። ከሆነ አመት በኋላ እሳት የሆነ ትውልድ ይመጣል። በጣም እኔ በትውልዱ ነው ተስፋ ያለኝ የእውነቴን ነው የምልህ። ይሄ ትውልድ ምናምን መልሰው አይደለሁም ገባ ያልሰጠናቸውን ከየትም አያመጡት። ስለዚህ እኛ ደግሞ እንደ እርሾ የተረፈችንን ነገር ያገኘናትን ነገር ቢያንስ እንደ ማከፋፈያ እንትን ማለት እና በትውልዱ ተስፋ አለኝ። ነገ ይሄ ትውልድ ሉሲን ምርምር አድርጎ አረ የበሬ አጥንት ነው ፈጭተው የሰጧችሁ ሲሉ የዛ ጊዜ ነጮቹ ምን ሊሉ ይችላል? የሆነ ጊዜ አሜሪካ ምናምን ነገር ቱር ስታረግ ነበረ እንደ ሙዚቃ ማለት እንደ ህዝብ ለህዝብ ማለት ነው ቱር ስታረግ ነበር። በቃ ያን ቀይሯት ነው ብለው ለእንትን ለማለት እንዲመቻቸው ነው የሚመስለኝ። እንግዲህ ካልሞተን እናየዋለን እንግዲህ በጊዜ ሂደት። እግር ተመልካች ሆነናል። በአጠቃላይ አልቀበላትም። በቃ ሰው ከሆነች አልኩ ሰው ከሆነች ይቀበላታል። ግን ማትቀበለው ይሄ አይዲዮሎጂውን የዳርዊንን አይዲዮሎጂ ነው ወይስ ሉሲ ለራሷ ነው? እንዳልኩ ነው አሁን እሷ አይደለች የምታረጋግጥልኝ። እንደገና እኔ በሚሊዮን የሚባል ዘመን አላምንም። ገብቶሃል? ዓለም ከተፈጠረች ሚሊዮን ድረስ ምናምን ነገር በቃ 8,000 ትጠጣለህ እንትን ትላለህ። እኔ በአባቶች እውቀት ነው የምሄደው። የእውነቴን ነው የምነግርህ እና 5,500 ዓመት በ5,500 ዓመት 7 ምናምን እጨምርበታለሁ። ከዚህ በኋላ አንድ 500 ዓመት ይቀረናል። አለቀ በቃ። በተለምዶ እኮ ነው ራሱ ኢትዮጵያ 3,000 ዘመን ሆናት የሚባለው። ከዛ በኋላ አይመቸኝም። እሱ ቃል በጣም የሚገርመኝ ነገር ነው። ዘመን ምናምን አይመቸኝም። ገባ? አፍሪካ እንደ ሀገር ዓለም እንደ ሀገር ሳይቆም እኮ ኢትዮጵያ እኮ ነበረች እኮ። ይሄ እኮ በማስረጃ እኮ ነው። ገባ? በትክክል በማስረጃ ሌላውን ተው። ላሊበላ እኮ ከተሰራ እኮ ስንት አመቱ ነው? አክሱም ከተሰራ ስንት አመቱ ነው? በትክክል ተረዳኝ። እንደገና ወደ የሃ ስልጣኔ ውስጥ ገባ። ወደ ትግራይ አካባቢ ስትሄድ ሰሜናዊ እንትን ፑንትና ዳማታ ነው ስንት አመት ነው? ገና በአርኪኦሎጂ እኮ ተቆፍሮ ያሉት እኮ የማት እኮ ነገሮች አሉ። የማት እኮ ጉዶች አሉ። ይሄንን ስትደምር
ክርስቶስ ሳይወለድኩ ኢትዮጵያ እኮ ክርስትናን እኮ ታውቅ ነበር እኮ። ግብጽ የምትባል ሀገር ከኖረች ኢትዮጵያ ልትኖር ግድ ነው። አባይ ላይ ተመስርተው ስለሚኖር ይላሉ መሰለ እንደውም በጣም የአውሮፓ አንዳንድ ጽፍን ያልሆኑ ሂስቶሪያኖች እሺ ግብጽና ሱዳን በኢትዮጵያ ወንዝ በአባይ ደለል የተሰሩ ናቸው ነው የሚሉት እኮ። ጥበብ የሚመጣው ጥንታዊ ስልጣኔ የሚመጣው ከወንዝ ነው። ለምሳሌ ቻይና ስልጣኔ የምትሄድ ከቻይና ወንዝ ነው። የነ ግሪክን የነ ሜሶፖታሚያ አካባቢ የነ ፋርስ የፍራጥስና ቲግረስ አካባቢ የነበሩትን ምናምን ስታይ ወንዝ አካባቢ ያሉ ሀገሮች ናቸው። ገባ አሜሪካ እኮ ሀገር አልነበረችም እኮ። ሶ አትላንት እኮ መቼ እንትን እንደሆነች መሞከሪያ እኮ ነች። በቃ ነጮች እንግሊዞች እኮ የሰሯት እኮ ሀገር እኮ ነች። የቀይ ህንዶች ሀገር ነበረች። ገባ የላቲኑ ምናምን የምትለው በቃ ያኔ ባርነት ንግዳቸውን የሸንኮራ ለማምረትና ምናምን እንዲያዟቸው ተመቿቸው ቀሩ። ግን ምንድነው እነሱ ስቷቸው ሁሉም ሀገሩን ስለሚወድ ወደ ሀገሩ ያደላል። ገባ እኛ ግን ደግሞ የነሱን ማስተጋባታችን ትክክል እንትን የሚል ነውና እኔ አሁን ዝም ብዬ ማስተጋባ ሰው አይደለም። ምንም እኔ በፈለገ በምንም ብለጠኝ ያልከኝን የምቀበል ሰው አላስተጋባም። ገባ አሁን ስለ ሉሲ እንዲያድርግ ይሄን ምናምን ነገር እንደዚህ ስላስጎበኙት ቻፓ ስለተቀበሉበት እኔ አይመለከተኝም። ገባ ሀገሬ ነው የምትጠቀምበት እኮ በታገኘው እንትን ምናልባት አሁን ከመቶ ብር ደርሷል መጎብኛ በ10 ብር ጊዜ ምናምን ያየሁት ሙዚየም ነው ብሔራዊ ሙዚየም 5 ኪሎ እኔም እንዳንተ በ10 ብር ጊዜ በ10 ብር አዛ ላይ ደርስ ይችላል። 55 ብር ነው የከፈልኩት እንጦጦ መቼ ብሔራዊ ሙዚየም ነው ኮሜዲስ ሉሲ ያለችበት እግርኔ ብሏል። ብቻ ጸጋዬ አሁን አሹፎ ያቅም እና ይሄ የፌዝ ግጥሙ አለ እግርኔ የሚል በጣም ይገርመኝ ግጥሙ ነው። አርቆ ማሰብ ማለት የኛን ስልጣኔ ድልድይ እግር ማየት ነው ብሏል። እስኪ እግርኔ እያለ በቃ ምጸት ነው ብሶቱን የሚገልጽበት አለና ምክንያቱም አሁን ጸጋዬ ብዙ ነገር አጥንቷል እንደ አንትሮፖሎጂስትም ስለ ሀገራችን ይሄ አሁን ስለ ፌሚኒዝም ጉዳይም ብዙ ስለ ሪቹዋላችን ስለ አምልኳችን ከዛ በኋላ የመጡትን ሃይማኖት ብዙ ዳስሷልና አንተንም በዚሁ አያይዤ ልጠይቅ አስቤ ነው። ከሰሞኑ እንደውም አሉ ይሄ የፌሚኒዝም ጉዳይ አለ የሴት ልጅ ወንድ ልጅ ሮል ምናምን ጉዳይ አለና እዚህ ላይ ምን እንትን አለ አንተ ያንተን ኢንሳይት እንድትነግረን። ግን አሁን ይሄ ነገር ይኸውልህ በተለያየ ምናምን ስለሚተረጎምብኝ ነው እንዴ አሁን ካንዳንድ ሳነሳ ምናምን ማለት ነው። አሁን ፌሚኒዝም እኔ እንደምረዳው ቀድሞ ነበር ብዬ ነው እኛ ጋር አዎ ነበረ። እኩልነት ነው ወይስ መብት ነው? ማለት መብትን ነው የሚጠይቁት እኩልነትን ነው የሚፈልጉት? አሁን እናንተ አሁን የሆነ እንደ ዳታ ያዝከው እኩልነትን ነው የሚሉት። ታሪኩ መነሻ ስንሄድ እነሱን የተለያዩ ፌዞች ነበሩት። አሁን አራተኛ ፌዝ ላይ ደርሳለች ዓለም በፌሚኒዝም። የመጀመሪያው ፌዝ ላይ ይሄ ወደ 18 ሴንቸሪ ወስደንና ሴቶች የእንትን መብታቸውን የመጠየቅ መስራት አይፈቀድላቸው ነው ይሰራሉ ደሞዝ አይፈቀድላቸው ምናምን ፋብሪካ ላይ ሲሰሩ ምናምን የመስራት መብታቸው ምናምን ተባለ። ሰከንድ ፌዝ ሲመጣ ደግሞ የመምረጥ መብታቸው የሚመራቸውን ሰው ምናምን የመምረጥ ከዛ ሰርድ ፌዝ ላይ ሲመጣ የመመረጥ ምናምን ይልና ሰርድ ላይ መቆም ነበረበት ባይነኝ ነኝ። ከዛ ፎርዝ ላይ ሲመጣ አምኖት ሂ ኦር ሺ ምናምን ወደሚል አገኘሽኛ ማን ጁዲስ በትለር ፕሮፌሰሯ ይሄን ስለምፈልግ ነው። አዎ እና እኔ አንቺም አንተም አይደለም አይና ሚ የሚባል ዲፍረንስ አዎ አይና ሚ የሚባል ነገር አለ ምናምን ብለው ወጭበርበር አደረጉት እነሱ። አሁን ይሄ 5 ነው አራተኛው ላይ ነን አሁን እንግዲህ 5 6 እያለ ደግሞ ሲሄድ ይሄዳል። እንትንም አለ ውመኒዝም የአፍሪካ ውመኒዝም የሚባል በጣም ሰላማዊ ደግሞ አለ። አፍሪካን ውመኒዝም አፍሮሴንትሪክ ነው እሱ በጣም ምርጥ ሐሳብ ያለው ሙቭመንት ነው። ወንድ ልጅም ያንን እንትን ማለት ይችላል እና በትክክል ደግሞ ለሴቶች በቃ በሚጠቅማቸው ሁኔታ የመጣ ነው። ያኛው ለአፍሪካ ተገቢ አይደለም ትክክል አይደለም ከሚል ኢንቴንሽን ነው ይሄኛው የመጣውና አሪፍ ነገር ነው። እናትነትን የቤት እመቤትነትን ማያንቋሽሽ ዲስግሬስ ማያረግ እንደውም ሮሌ ነው ብሎ የሚያምን ሙቭመንት ነው። እና ግን አራተኛው ሲመጣ ጊዜ እንደውም መምህራችን ምን ይላሉ መሰለህ አሁን ፕሮፌሰር ሆነው አሉና ጁዲስ በትለር ነው ወዳት ነበር አሉና ሐሳብ ቀየሩ። ከዛ ሚስት አልጋ ላይ ከላይ ልሁን ስትል ነው ብያለሁ
ተውኩታሉ ያገኘኛ እንትኑ ብቻ አይደለም አሁን የፖዚሽን ጉዳይ ብቻ አይደለም ተፈጥሮም በቃ ያ ሰላማዊውን ነገር ነው የሚፈቅደው ከሚል ኢንቴንሽን ነውና ትንሽ አተረጓጎም ላይ ተወጫብሯል ወደኛ ሲመጣ ነገራችን ላይ በዚህ በትርጓሜ ጉዳይ ብዙ ነገሮች ወደኛ ሲመጡ ሌላ ቅርጽ ነው የሚኖራቸው ሌላ ትርጓሜ ከዚህ ከሶሻሊዝም አስተሳሰብ ከምናምንም ብትሄድ ልክ ራሽያን እንትን ጀርመንን እንትን ነው ልክ እንደ ይመስል አሁን እኔ ጋር ያማረ ሸሚዝ ይሄናው ልቄ ላንተ ብሰጥ ወይ ውለበለብባል ወይ እንትን ትላለህ ገባ ቦርጭ ካለ ወይ ከኔ የምትሰፋ ከሆነ ሰውነት ካለ ወይ ይጠበኛል ወይ ይሰፋኛል እንትን ይላል ወይ ልኬት አይደለም ወይ ቁልፉ ተፈናጥሮ አይኔን ታጠፋኛለህ ማለት ግን ምንድነው ወይ ማስጠበብ አለብህ ወይ ጨርቅ ከተ እንትን ማለት አለብህ ራስህ እንዲመስል ማለት ነው አሁን ባተረጓጎም በምናምን ነገር ለማየት ሞክሬያለሁ ይሄ ፌሚኒዝም ምናምን ነገር የሚባለው ነገር ያሳዝነኛል ማለት አብሮት የሚያስተጋቡት ናቸው የሚያሳዝኑኝ እነዛ አጀንዳም ይዘው ሊሆኑ ይችላል ሳያውቁ ነው ብዬ አላስብም እነዛ የሚያቀነቅኑ ሰዎች ማለት ነው ግን አብሮት የሚጮኸው ሰው እኛ ህዝብ በነገራችን ላይ እንዲያረጋዋለሁ ብለህ አሲዘህ ልትሸውደው የምትችለው ህዝብ ነው ያለን ደግሞ እንደሚሸወድ ደግሞ ያወቀ ደግሞ አብሮ ሲፈስ ደግሞ ያሳዝነኛል እንዴት ብለህ እንዴት አጠይቅ ይሄ ልጅ እኮ ከዚህ በፊት እንዲያርጓል ለመባል አለብኝ ገባ ነው የሆነ ነገር ካጠፋው ሁሉ ጊዜ ይቅርታ አያስፈልግም እንደ ኢትዮጵያ አይነት ሀገር ስትይዝ በነገራችን ላይ የእውነቴን ነው የምነግርህ በቃ ወይ የሆነ አሁን ለምሳሌ ኮምፕሮማይዝ ማታረግ አሁን በህግ በኩል የምትገደባቸው እንትኖች አሉ አይደል ተሳድቤ ምን ብዬ አንቋሸሼ አብሬ እንዴት ነው እንደ በፊቱ እንድኖር የምታረገኝ የተወሰነ ነገር ቢያንስ ልትገድበኝ ይገባል ልትቀጣኝ ይገባል ለምን መሰለህ ሌሎቹ ማለት ነው አሁን ይሄ ሁሉ ጥፋት እየመጣ ያለው ምንድነው መሰለህ እነ ከሌ ስለታለፉ እኛም እንታለፋለን ገባ የኛ ህዝብ ይቅርባይ ነው ይላል ፋሚሊ ምናምን የሚባል ነገር ተጀምሯል ደግሞ እቺ እንትን ላይ ቲክታክ ላይ ማለት ፋሚሊ ባለፈው በሰራውት እንትን አንተም ማርዋፉ ነው ማለት አለማወቅ ነውና አለማወቅ ምናምን ዝለት ከሰው በረት ዝገዝ ምናምን ነገር ይላል እቺን ተረት ዝም ብትለው ለዛች ቀን ነው ከሰው ብረት ከሰው ነገር ከብረት ዝገት ከሰው ስተታ እንደሚሳሳት ስለሚያውቅ ነው እቺን ተረት ይዟት የቀጠለው በነገር ጋራንቲ ዋስትናው ነች በቃ ማምለጫው ማለት ነው እና እንደዚህ አይነት ሰዎችን እንዴት መሰለህ እያያቸው ነው ሌላ ሀገር ላይ የፌሚኒዝም አካሄድ እንዴት ነበር ሄደው ሲሄድ ማለት ነው ሄዶ ትራንስ የምትለው ውስጥ ገባ ይሄ ሴም ሴክስ ውስጥ ምናምን ገባ በፊት እንዲህ አይነት አማርኛ ልናወራ አንችልም አፋችን ላይ ምን ያህል እንደቀለለ ማለት ነው እንዲቀለን ያደረጉት እንደዚህ አይነት ሰዎች ናቸው ገብቷል ቲክታክ ላይ ስክሮል ከልጅ ጋር ሆነ ከጓደኛ ከቤተሰብ ጋር ሆነ ከወላጅ ጋር ሆነ እኮ አችልም ከባድ ነው በጣም ተረዳኝ እንዴ ነፃነት ይሄ ከሆነ እኔ ባፍንጫ ይወጣ የእውነቴን ነው የምነግርህ መሰልጠን ይሄ ከሆነ ማለት ነው መሰልጠን ህንጻ መሀል መኖር አይደለም ገብቷል በአስተሳሰብ መብሰል ነው ሰው መሆን ነው እንጂ በህንጻ ጫካ መሀል እንትን ስላልክማ ቬጋስ እኮ ትበልጣለች እኮ በህንጻ መሀል ለመኖር መሰልጠንያ ከሆነ ማለት ነው ቬጋስ ምን አይነት ሀገር እንደሆነች እንግዲህ ሄደን ባናያትም ከጓደኞቻችንም ከምናየው እንትን አባዩስ ቬጋስ ማለት ነው ግን እንደራሴ አረዳድ ግን እነዚህ አሁን ያልናቸውን ወገኖች ስለ ሴት ልጅ እኩልነት ለኢትዮጵያዊ መንገር በጣም የሚያሳፍር ነው የእውነት በጣም ነጮቹ በጣም ሴትን ይንቁ ነበር በነገራችን ላይ በደንብ በታሪካቸው ማለት ማለት ነው አንዳንድ አሁን እዚህ ጋር ለሚዲያ የማይመጡኑ ቃላቶች ስላሉ ነው ታሪክም ስላሉ ብለው ደስ ይለኝ ነበር ታውቃለህ ግን ቃሉን አላወጣውም አይ ስድብ ነው ስድብ ነው ከእናት ጋር በተያያዘ ምናምን ያለ ግን ራስህ እንትን በላት ነው ይህንም ቁርጥ ራስህ እንትን በላት እና እንዴት እንደዚህ ምናምን ነገር አልኩና በደንብ ብዙ ነገር ማየት ስጀምር የሆነ እዚህ አማልክቱ ምናምን ዘመን ላይ ልጅ እናትን የሚሰርበት ጊዜ ነበር የእውነቴን ነው የምነግርህ አትከለ ይህን ታሪክ የሚገርም ነገር የ90 ዓመት ሰው ነግረውኛል
አንድ የሆነ ነጭ ጓደኞች የነበሩኝ አሉና ሊያገቡ ሲል ዊዲንግ ሻወር የሚባል ነገር ያኔ ነው የሰማሁት አሉ። አሁን ነፍሳቸውን ይማር ይኖራሉ ብዬ አላስብም። ቆይታ እንግዲህ አይዛ ሰዓት 90 ምናምን አመታቸው ነው። በጣም ቴክሳስ የሚባሉ አራዶች ናቸው። ከዛ 50ዎቹ ላይ ነው። ከዛ አንድ ሀውስ ፓሪ ምናምን ተዘጋጅቶ ጌት ቱጌዘር ላይ ሄድን አሉ ሊጋቡ ምናምን ከጋብቻው በፊት። ከዛ ሚዜዎቹ ተሰብስበው ለመጨረሻ ጊዜ ባል ሚስትም ቺት የምታደርግበት ቀን ነው። የእውነት የምሮትን ነው አልኳቸው። እኔ ሚስቱ ደረሰኝ አላሉኝ እንዴ? እግዚአብሔር ነው ማለት የሙሽራው ለመጨረሻ ጊዜ ይሄ ነው ማለት ነው ምናምን ማለት ነው። እኔ መሰል አሁን ዝም ብሎ ትርጓሜውን ዝም ብለን ይዘን መተን የምታረገውን ነገር ማለት ነው። እንግዲህ እሳቸው 50 ምናምን ውስጥ ማለት አስመቼ እንደሆነ አስብ። እኛ ያኔ ለመወለድ አይደለም ለምንም አልታሰብንም። እናቶቻችን አልተጋቡም። እነዚህ ሰዎች ይኸውልህ እንደዚህ የቀደሙ ሰዎች እንትን ያሉ ሰዎች ሲኖሩ ሴት ልጅ ይኸውልህ በኢትዮጵያ ውስጥ እኩል እንሆን አንችልም። አንደኛ ተፈጥሮም አላስደረገንም። ገብቷል? አንድ አይነት ነገር ላይ ነው እኩል አይደለም። እኩል የምትሆነው እኔ እናንተ እኩል ነን፣ እኔ እናንተ እኩል ገባ? ሁሉ ነገራችን ተመሳሳይ ስለሆነ ማለት ነው። ከመልካችንና አሻራችን ብቻ ነው የሚለያዩ። ከዛ ውጭ ግን የሴቶቹ ግን ምንድነው መሰለ ማህፀን ሊኖረኝ ይገባ ነበር። የሚያጠባጡት ሊኖረኝ ይገባ ነበር። ከእናትና ከአባቴ ነው የተወለድኩት። ጡት እኮ አለኝ አይደል? የሆነ ከእናቴ የምወስደው አለ ከአባቴ የምወስደው ነገር ስላለ ማለት ነው። ገብቷል? ከእናቴ ስለወሰድኩ ግን ማህፀን አልያዝኩኝም። ይሄን ሁሉ ነገር ነው አየህ እንትን ሊሉ። ከዛ አሁን ወደ ምን መጡ? ወደ ትራንስ እያሉ መጡ። እንደገና ደግሞ ማህፀን ሁላ እንደዚህ ገጠማ ሁላ ጀምረናል ምናምን ማለት ጀመሩ። አይምሰልህ እንዲህ አይነት ነገሮች ሁሉ ከዛሬ 10 ዓመት በፊት አናወራትም ነበር በጭራሽ። ይሄ ነው የሚፈልገው ገባ? ስንት ጉዳይ ያለብን ህዝቦች። ስለዚህ ይሄ ጉዳይ ሊሆንብን አይገባም ነበር። ግን እኛ አባቶቻችን የኛ አያቶቻችን ወደ ጥንት ደግሞ ከሄድክ ወደ ነፋሲል ዘመን ምናምን ሴት ልጅ የነበራትን ክብር ታየዋለህ። በትክክል ገብቷል? እሱን ነው ላነሳልህ የፈለኩት። እንግዲህ በእነ ህንደኬ ዘመን ስትሄድ እንግዲህ 4 ህንደኬ ነበሩ። ከዛ ፊት እነ ሳባንያት ሳባ ገባ? እንደው በኔጌቲቭ ይነሳል እንጂ ዮዲት ጉዲትስ ብትሆን ማለት ፓወር አይደል እያወራን ያለ እሷን ብትሆን ይኸውልህ አሁን ከእምነቷ ጋር ነው ምን ሊነሳ የሚችለው? አይ ነው ማለት ሴኩላር ወርድ ሊሆንም የራሱን እምነት ያው ማጽናት ይፈልጋል። ገብቷል? ሴት ናት፣ ሊደር ናት። ማንም የራሱን እምነት በቃ እሷ ምንድነው የአይሁድ እምነት እንትን ለማለት በቃ ጥረት አድርጋለች። ገባ? የአክሱም እንትን አጠፋች። በአክሱም ጊዜ የነበረ የተጻፉ ነገሮች ሁሉ እንዲጠፋ አደረገች ምናምን ነገር። ክርስትና ለማጥፋት ነው ያው ገባ? እስልምናም ቢመጣ ያን ነው የሚያደርገው። ክርስትናም እንደገና ተመልሶ ቢመጣ ያን ነው የሚያደርገው። ማንም በማንም ላይ ዶሚናንስ የራሱን እምነት ማንተ ማለት ይፈልጋል። ገብቷል? ወራሪ ኃይል ምናምን እኮ የሚያስብልህ እኮ ወይም አንድ እንትን ጽኑ የሚያደርግህ ጦርህን ይሄንን አቅምህን ለማሳየት ነው። ገብቷል? እንጂ አሁን ለምሳሌ ልንገርህ እኔ አቅም ቢኖረኝ ጉልበት ቢኖረኝ እኔም የማደርገው አለኝ። ለምሳሌ አገሬ ላይ እንኳን ማለት አሁን ምን ለምሳሌ ምን ታደርጋለህ ብትለኝ የእውነቴ ነው የምነግርህ። እኔ ሳልሞት ይህችን ህገ መንግስታችን ላይ ተደንግጎ ባይ ደስ ይለኛል። ኢትዮጵያ ምድር ላይ ቆመው ኢትዮጵያን መጥላት ወንጀል ነው የሚል ቃል ተጽፎ ባይ ደስ ይለኛል። ገብቷል? ያስቀናኛል። እኔ በሌላ እንትኖች ዛሬ የመንግስት አካል የምትለው ነው እኔ ሀገሬን ሲሰድብብኝ ጀግኖቼን ሲሰድብብኝ የሚውለው ገባ? ነገም እኮ እሱም እንደሚሰደብ ግን ይረሳዋል። ትተላለፋለህ እኮ ነገር። ወደ ጉዳያችን ወደ እነዛ ሰዎች ደግሞ ስንመለስ ምንድነው መሰለህ በእነዚህ በቀዝቃዛ ሀገሮች ላይ የእረኛ ፊሽካ የሚባል አለ። ይህ እነዚህ በረዷማ ሀገሮች እና በጣም ብዙ በጎች ነው የሚያሰማሯቸው። በጣም ብዙ ሺህ የሆኑ በጎች እና 6 ገበሬ ሊሆን ይችላል ወይ ምንድነው 2 እረኛ ወይ 6 እረኛ ምናምን ነው የሚያገዳቸው። በረዶ ነው ያንን ሁሉ በግ መመለስ ስለሚያቅታቸው ውሾች አሏቸው፣ የሰለጠኑ ውሾች ይጠብቁ እንደማለት ነው። እነዛ ውሾች በጣም የሰለጠኑ ናቸው። እነዛ እረኞች የሚይዟት ፊሽካ አለች። ያቺ ፊሽካ በጎቹም አይሰሙትም፣ ሌላም ሰው አይሰማውም። ማን ነው የሚሰማው? ውሾቹ ብቻ ናቸው የሚሰሙት። ኦኬ ለሰው ማይሰማ እንደ እንትን ሳይረን ነው ባም ባም እንደሚለው ሳይረን
ልካችን ፊሽካ ሲሰሟት ውሾቹ እየተምዘገዘጉ ሄደው ግማሹ በጉ ውስጥ ግማሹ ዙሪያውን ከቡታል። ምን እያሏቸው እንደሆነ ታውቃለህ? ተኩላ መጥቷል እያሏቸው ዘልዝለው ነው የሚበሉት። ዘልዝለው ያውጡታል ማለት ነው ተኩላው። ያው ተኩላውም ነጭ ነው፣ በጎቹም ነጭ ናቸው ምናምን። እነዛ እረኞች ስራቸው ምንድን ነው? ከጫካው ውስጥ ከእንትኑን ተመሳስሎ የሚመጣ ተኩላ ብቻ ነው የሚያዩት። ከበጎቹ ምናምን ማለት የሚገባውን ተኩላ ያንን ብቻ ተከታትለው እዛ ሄደው ሊያግዱት አይችሉም። አውሬ ነው። ስለዚህ ያን ፊሽካ እንትን ሲሉት እነዛ ውሾች የሆነ ነገር መጥቷል ማለት ነው። ተምዘግዝገው ሄደው ያን እንትን ያውጡት ተኩላውን ያውጡታል። ምን ልልህ መሰለህ? እነዚህ ሰዎች የሚያወሩትን እንደ ፊሽካው አስበው። በትክክል እነዛ ውሾች ደግሞ ሊነገራቸው የተፈለጉ የሆኑ ሰዎች አሉ። ተረዳኝ? መልእክቱ ሊተላለፍላቸው የተፈለጉ ሰዎች አሉ። ለእኛ ግን አይገባም። እኛ በጎቹ ነን። ጸጥ ብለህ የተረጋጋ ህይወት እየኖርን ነው በእኛ ቤት። በጎቹ አሁን ሴፍ ናቸው። ተኩላ የሚባል ነገር የለም። መልእክቱ ግን እየተላለፈ ነው። ስንት ባለ ሆቴል ይሆን ግን እኔ ምን አገባኝ እያለ ግን አልጋ ሲያከራያቸው እንደኖረ አስበዋለሁ። ምን አገባኝ፣ ስራ እኮ ነው፣ ቢዝነስ ነው ምናምን። ምናልባት ስንት ሰው ውስጣችንም ካሉ ያኔ አሉ ብዬ የሚያሰጉኝ ደረጃ ግን አይደሉም። ለምን መሰለህ? ማንነታችንን ብቻ ግን መስተካከል አለበት። እኛ ላይ መስራት አለብን። ልጆቻችን ላይ መስራት፣ ትውልዱ ላይ መስራት አለብን። የእውነቴን ነው የምነግርህ። እዚህ እንትን ላይ ሰውና አልማ ላይ አንድ ፔጁ ላይ ሊጠፋኝ ነው እንዴ አንተ? ምን የሚለው ግጥም ከመውጫው ላይ ሰውና አልማ የምትለው ላይ ኦኬ እሺ ተገኝቷል። እሺ ዝም ብዬ ወደ መጨረሻ አካባቢ አንድ ትንሽ እንትን ያለችዋን ነገር እሺ ይኸውልህ ከተማው ሰልጥኖ ህዝባችን ሰይጥኖ ሀገር ታማ ሳትቀር እንስራ ቁም ነገር ግጥሜን አንብቦ ጩኸቴን የሰማ ግንባታው ይቆየን ቅድሚያ ሰውና አልማ ተብላ ሳትጠራ የሰይጣን ከተማ። ረጅም ነው ግጥሙ። ያው መጨረሻ ላይ ያለችው አንተ ፓርት ነው። እንዴት መሰለህ? እቺ ምን አገባን የምንላት ነገር እኔ ልጅ ያልተነካች እህት ያልተነካች እያል የምናልፋት ነገር ነገ ዋጋ ታስከፍለናለች። ነገ የምናፍርበት ታሪክ ነው የሚመጣው። በእኛ እድሜ እንኳን ያልተፈጠሩ ነገሮች ናቸው ዛሬ እየተፈጠሩ እያየን ያለ ነው። ከምን የመጣ? ከዝምታ የመጣ። እኔ የእውነቴን ነው የምነግርህ። እንዲህ ላወራ የሚገባኝ ሰው አልነበርኩም። እኔ በቃ ሌላ ኑሮ ነበረኝ። ገባ? ኑሬን ነበር መኖር ነበረብኝ። ከእድሜህም አንጻር እግዚአብሔር ነው ድፍረት ነው። ያው በእኔ እድሜ ሆኖ መናገር ሊቃውንት እንደሌሉበት ሀገር ማለት ነው። ገባ? ግን ምንድነው መሰለህ ጊዜው የመሀይም ሆነና መሀይሙ እየተነሳ ሲፈነጭ የሊቃውንቱ ደግሞ ዝምታ ሲከብደኝ ለምን ዝም እላለሁ? ቢያንስ ከመሀይሙም ባልብስ ወይም ከሊቃውንቱም እንደነሱም ትህትናም ልክ አለው። ገባ? ትህትናም ልክ አለው። ስላወክ ብቻ ዝም ማለት የለብህም። እስከምትሞት መጠበቅ የለብህም። እና ነገ ብዙ ነገር እየጠፋ እያየሁኝ ዝም ማለት ስላልቻልኩኝ ነው እንዲህ ነገር እንድናወራም የተገደር ነው እንጂ እኮ ብዙ ምን ኖርለት ነገር ነበር አይደለም? ገባ? በእኛ እድሜ በእኛ ኩዮች እኮ የት እንዳሉ እናውቃለን እኮ። ሽበትም እናወጣ አልነበርንም ምናልባት በዚህ ሰዓት። የእውነቴን ነው የምልህ። እና እንዴት ካልጠፋ ሀገር በአውሮፓና በምዕራቡ ዓለም ትቀናለህ? እንደው ከቀና በጃፓን እንዴት አትቀናም? በትክክል ጃፓን እንዴት መሰለህ? አዎ እንግዲህ ከበደ ሚካኤል መጀመሪያ እንድናቃት ያሳወቁ እሳቸው ናቸው። ከፍ እያልን ስንመጣ ደግሞ ያው ስለ ጃፓን ምናምን ማለት ጀመርን። እንዳሁን ደግሞ ኢንተርኔቱ ማሪፍ ሳይሆን ኤንኤችኬ ወርልድ ሚል የጃፓኖች ጣቢያ ነበር። በጣም ነበር የምከታተለው። አንድ ነገር ምነግርህ ከሁለተኛው ዓለም ጦርነት በፊት እኮ እኛና የጃፓን ኢኮኖሚ ያን ያህል አልነበረም። ምንድነው ከሁለተኛው ዓለም ጦርነት በኋላ
ተቀራራቢ ነበር እኮ ተጎርተው ነበር ተጎርተው ነበር ያ አይደል ማንሽ ያረጋችሁ ገባ ግን ጃፓን ወደ ምን ወሰደችው ሰዎቿ ላይ ልጆቿ ላይ ነው የሰራችሁ በትክክል ገባ ህዝቦቿ ላይ ነው የሰራችሁ ያ ሁሉ ነገር ደርሶባት እኮ ስለ አሜሪካ ጥላቻ አትሰብክም እኮ አዎ እውነት ነው እኛ ግን ምን ላይ ነው ያለነው የራሳችን ሰው ጠላት እያደረግን ያለነው ሁሉም ታሪክ ግን የኛው ታሪክ ነው ዛሬ የምትለው የሆነ ግምትሽ ታሪክ በለው የሸኔም ታሪክ በለው የናብይም የነብልጽግናም ታሪክ በለው የኛው ታሪክ ነው ወደድንም ጠላንም የነከሌ የምትለው የለም ጥሩም ታሪክ የኛው ነው መጥፎም ታሪክ የኛው ነው ነገ ዋጋ ምን ከፍልበት አብረን ነው ነገ ትውልድ ይመጣና ይጠይቀናል ዓለም ሁሉ በቴክኖሎጂ ምን ቀድሜ ለፍጠር እያለ በሚዋከብበት ሰዓት አታፍሩም ዘርን ስቆጥር ሲልህ ነገ ልጅ አስበዋል ይመጣው ትውልድ በዛ ጊዜ እኔ እዛ ጊዜ ይግደልኝ መደበቂያው ነው አረ ይግደልኝ እኔ የሆነች መሰራትን ነገር ጣል አርግላቸውና እኔ ያን ትውልድ ማየት አልፈልግም በጣም ጥያቄው ያስፈራኛል ሩቅ አይደለም ግን ያ ጊዜ ገባ ጃፓን የራሳቸውን ባህል ያከብራሉ ዓለም አቀፍ ተቀባይነታቸውንም እንደምታየው ነው ከሩቅ ምስራቅ ሀገሮች ነፃ የሆነች ሀገር የሚያመሳስለን ብዙ ነገር ስላለ በጣም ብዙ እንደኛ አልተገዙ እንግዲህ ነፃ ሀገሮች ናቸው እኛም ነፃ ሀገር ነን በትክክል አንዳንዱ ለታሪክ ሽሚያ ያው ላይቤሪያን ደግሞ አሁን ያመጣት ነው ላይቤሪያ የአሜሪካ ተመላሽ ባሪያዎች ናቸው ተመላሽ ማረፊያ ናት እኮ ተመላሽ ባሪያዎች ናቸው ሰንደቆ ሁሉ እኮ አሜሪካ እዛ ሲበዙባቸው እኮ ነው ባሪያዎች ሲበዙባቸው አሰጓቸውና አሜሪካኖች አረ ገዳይ በቁጥር እኮ እየጨመሩ ነው ስለዚህ እነዚህ ሰዎች ከበዙ አሉ ነገ ለኛም ስጋት ይሆናሉ ያጠፉናል ስለዚህ ምን እናድርግ ሲባል በቃ መረጥ አድርገን የሆነች ሀገር እንትን ብለን እዛ እናስቀምጣቸው ላይቤሪያዎችን እዛ ወስደው ያስቀምጣቸው ስለዚህ እንግዲህ ሱዳናዊውም እንትኑም ምንድነው ሳውዝ አፍሪካዊው ኡጋንዳዊው ምናምን ነው ተቀላቅሎ እዛ ያለው there is no way ኩል የምታስቀምጥበት ኢትዮጵያ ነፃነቷን ሳይሆን ድሏን ያገኘችበትን መንገድና እና እነሱ ምንድነው አሁን እኛ በኖርንበት ምድር ባደግንበት ታሪካችንን ጠብቀን ምናችንን ጠብቀን ያሉት ያለ ነው ገባ ያለ ነው እነዛ ግን ያው አሜሪካ ስለያዘቻቸው እንትን ያልተነኩት የዛ ጊዜ አልተነኩም ልትለው ደግሞ አትችልም ገባ ጃፓኖች ግን ምንድነው መሰለህ አሁን ጃፓን ልትቀናባት የሚገባው እንደኛው ነፃ ሀገር ናት ገባ እነ ቻይና ምናምን ተገዝተዋል ጃፓን ግን ነፃ ሀገሮች ናቸው በጣም ተጽዕኖ ፈጣሪ ናቸው የራሳቸው ቋንቋ ኩሮዎች ናቸው በጣም ህዝባቸው ላይ ሰርተዋል በትክክል ገብቷል በጣም ባህላቸውን ለማየት ሞክሬ ነበር ክሎዝ ዶር ነበር እንትናቸው ባይዘው ክሎዝ ዶር ፖሊሲ ነው በቃ እንግዲህ ከኛ ክሎዝ ዶር ፖሊሲ በፋሲል ጊዜ ነበር በነገራችን ላይ ሰላም ነበርን እኮ ሰላም ነበርና ሲበጠብጡ ኮን ካቶሊክ ውጭ ምናምን ያኔ እንትን ለማምጣት ሲመጣ ያኔ የመቀበል ነገር አልነበረምና አባት ልጁን እስከማረድ የደረሰበት ታይም ነበር ከዛ የመነጨ ነውና ጃፓኖቹም እንደዚሁ በኋላ ላይ ነው 1855 ምናምን አካባቢ ሜይጂ የሚሉት ንጉሳቸው መጥቶ እንደገና በቃ ሪናይሰንስ ነው ወጀ እንትን ዛርሶ ፎር ምናምን ላይ ነው ምናቸው መሰለን የሚገርመኝ አሁን ጃፓኖች ሱሞ የሚባል ስፖርት አላቸው ወፋፍራም ሰዎች እንደ ሬስሊንግ አይነት እንደ ሬስሊንግ አንተ ስንት ቱሪስት እንደሚመጣ ታውቃለህ ያን ስፖርት ያን እንደ ሻምፒየንስ ሊግ ምናምን ባህላዊ ስፖርታቸው ነው ስቴጁ የሚሰራው ሜዳው የሚሰራው በባህላዊ መንገድ ነው ኦኬ እና ዓለም ሁሉ ወደዛ ነው ያ ስፖርት በሚስታይበት ጃፓን ውስጥ ሁለት አይነት ከተሞች አሏቸው ባህላዊው ዘመናዊው ካፌ ስትፈልግ መሬት ላይ ቁጭ ብለህ የምትጠጣበት አለ ወንበር ላይ ቁጭ ብለህ የምትጠጣበት አለ እንደገና የድሮ ከተሞቻቸው ላይ አሉ እኛ እኮ አፍርሰናል ከተሞቻችን ሲቲ ቱር ያደርጋሉ 7 አመት ምናምን እኮ ነው የነሱ በሳይክል እና በእግር ብቻ ነው የምትሄደው ከዛ እዛ ውስጥ ምናምን ባህላዊ ነገሮቻቸውን እየገዛህ ምናምን ትሄዳለህ ዳንኤል ክብረት በፊት አዲስ አድማስ ላይ መሰለኝ ጻፋት አንድ ነገር ነበረች ጃፓን ሄዶ የሆነ ስራ
ካረፍኩበት ሆቴል ይላል እሺ በሌሊት ነበር የተነሳ ነው ከዛ በትሬን እንሄድ ነበር ደግሞ ይላል ወደ ቀጣይ ሀገር ከዛ ልክ በሌሊት ነበር የተነሳ ነው የተቀበለን ሰው ስንወጣ ከሆቴል ብዙ ያረጁ ጃፓናውያንና ጃፓናውያን 90 ዓመት ምናምን የሚሆናቸው በአስፌርማታ ላይ ሃይላንድ ይለቅማሉ አለ በዛ ሌሊት በዛ እድሜያቸው ማለት ነው በቃ አጎብጠው ምርኩዝ ይዘው ቀስ እያሉ ምናምን የተነሱ አለ ይችን ሀገር ነው እንዴ የሰለጠነች ሀገር ምናምን ነገር እያልን ትስልናት የነበረው እንዲህ አይነት ሰዎች ለስራ ታሰማራለች እንዴ ቁጭ አድርገው እንኳን አይጦሯቸውም እንዴ ብዬ ስጠይቀው አለ እነዚህ እኮ በጎ አድራጎት እየሰሩ ነው ቮለንተሪ ናቸው ገብቷል አየህ ስትነቃ አየህ ህዝብ ላይ ስትሰራ ማንም በነቂስ ውጣ እስከሚልህ ምናምን አትጠብቅም ገብቷል ዛሬ እኮ ባበል ነው እኮ የምንወጣው ለሀገራዊ ጉዳይ የእውነቴን እኮ ነው ማለት ገባ የሌላ ሀገር ነው ይመስለው ዜጋ ተከራይተ ይመስላል ዜጋ ተከራይተ የእውነቴን እኮ ነው ማለት ምክንያቱም እንትን ሁሉ ያለ ዋንጫ ሲመጣ እንዴት ተጋዳይ እንደሆኑ ታያለ የጃፓን ብሔራዊ ቡድን ከዛስ ስቴዲየም አጽድቶ ነው ፋኖቻቸው ናቸው በነገራችን ላይ ሶሪ ነው የሚያቋርጠው የ100 ዓመት እቅድ እንዳላቸው ታውቃለህ ያለ ዋንጫ ለማንሳት እና እሱን ተግባራዊ ያደረጉት ነው በ2088 አመንባቸው እኔ ደግሞ ለምን መሰለ በደንብ የነሱን እንትን ስለማየው በትክክል ለሀገራቸው ያላቸው ነገር በጣም ያስደንቃል እያደረጉት ነው ባለፈው ከብራዚል ጋር የነበራቸውን ጨዋታ አይተዋል አይደል ተጋድሏቸው ባለፈው ከዚህኛው ዓለም ዋንጫ በፊት በነበረውም እንደዚህ በጣም ፕሮግሬሲቭ ነው እያደጉ በ20 ስንት እንደሆነ ዋንጫውን የዓለም ዋንጫን ቶኪዮ ላይ ይዘጋጃል እዛው እናስቀርባለን ለቀጣይ ግን ምን እንዳመቻቹ ግን አይታል በዚህኛው ዓለም ዋንጫ ቢያንስ የማት ደጋፊ አዘጋጅተዋል በትክክል ገብቷል ብዙ ደጋፊዎች ይኖሯቸዋል አሁን ዓለም ይወዳቸዋል ገባ እንኳን በሉ የሚባሉ በጣም 2018 ከቤልጂየም ጋር የነበራቸው ጨዋታ በእውነት ለኢትዮጵያን ወረር ያልኩት መርተው ካምባክ የተሰራባቸው ማለት ነው መውደዴ የመጣው በቃ በመሰማው በማየው ነገር ነውና ቀጥል አንተ ዘመናዊ ህዝቦች ናቸው ብዙ ነገር አለ በጣም በቃ እና ምንድነው መሰለህ ይሄ ሁሉ ነገር ምንና መጣው ግን ስትል ህዝባቸው ላይ ሰርተዋል ትውልዳቸው ላይ ሰርተዋል የነሱ መዋለ ህጻናት እንደሚሰሩ ማየት ጀመርኩኝ ማለት ነው እሺ የኛዎቹ ደግሞ ምን እንደሚሰሩ አየው ታኝታው ዴክስ ደብድበው ነው የሚመጡት የኛ ልጆች ነው እኮ እነሱ በዛ ሰዓት ትንንሽዬ አሻንጉሊት እንትኖች ምንድነው ይሄ መኪናዎች እንትን ብለው ኮንስትራክሽን ያሰሯቸዋል በቃቃ መልክ ግንባታ ይሄ ጓንት ግላብ ምናምን አስደረገው ሲሚንቶ ምናምን ነገር ግንባታ ትንሽ የሆኑ ደግሞ እንትኖች ደግሞ ምግብ ምናምን ያሰሯቸዋል ትምርታቸው ይሄ ነው ትምርታቸው ፕራክቲካል ነገሩ ላይ ማለት ከዛ ይሄን አይተው እነማን ኮርጀዋል ቻይና ኮርጀዋል ቻይኖቹ አሁን እንደዛ ሲያስተምሩ አየሁኝ ማለት ነው በትክክል እንደ ኳስ ሲያነጥሩ ምናምን ያን ቪዲዮ አይተዋል ገባ አየህ ትውልድ ላይ ስትሰራ ምን መሰለህ ታሪኩን ስትነግረው አሁን ጃፓኖች በጣም ታሪካቸውን አይረሱም ቂም ግን የለባቸውም በአሜሪካ ቂም የለባቸውም ሂሮሺማና ናጋሳኪ እንግዲህ ትልቅ ግፍ ነው የተደረገባቸው ገብቷል በመጀመሪያ ቀን የተጣለው ሂሮሺማ ላይ ነው ናጋሳኪ ላይ ደግሞ ሞከራይ የተደረገው ማለት ሁለተኛው እንግዲህ ያው ጀቱን ያበረረው እንኳን ምንድነው የሰራ ነው ምን አይነት እንትን ይዘን የመጣ ነው ብሎ እስቲ ደረሰውን አደጋ ሲያይ ማለት ነው አያቅም እንደ ጫነው አያቅም አቶሚክ ገና የሙከራ እንትኑ ጊዜ ነው እንደዛ አይነት ጥሎ አያቅም ገባ ኖርማል ፈንጅ መስሎታል ሲጥለው የገበያ ቦታ ላይ ነው የጣለው ሰው ነውር እኮ ነው የሚተራመስ ምናምን ሰው ይሄ ሁለተኛው ዓለም ጦርነት ያስባለው ታዲያ በጣም እኮ ነው የተጨራረሱት ኃይለ ሥላሴ እንኳን ረገሟቸው ደረሰ እኮ ነው የሳቸው የሚባለው ዋጋቸውን ያገኙት እና እንትን ሲሆን አየው ገባ በቃ ምንድነው ዱቄት ነው ዶክመንታሪው የተረፈ እኮ የለም ታውቃለህ ለነጋሪ የተረፈ የለም እኮ የለም ምን እንደተገኘ ታውቃለህ ሰዓት ስትገዛ 10 ብላ የምትነቅላት አይደል ከጎኑ እሱ እኮ ሂሮሺማ ፍንዳታው ምክንያት ሁሌ መጀመሪያ ሰገዛው ያ ሰዓት እቺ ጎማው አለች እሷን ስትላት ጠቅስ ታረጋው ነው የሚንቀሳቀሰው መቁጠር የሚጀምረው
ያ ቦምቡ የተጣለበት ሰዓት ላይ ሰዎች እጅ ላይ ሰዓቱ እዛ ሰዓት ላይ ቆሞ ስለተገኘ ነው። ኦኬ ተጽዕኖ ማለት ነው። ይሄ ጨረሩ እንትን ሲል ጨረሩ በጣም ከባድ ነበረ ምናምን ነገር ብዙዎቹ ጭንቅላታቸው እየፈነዳ ምናምን ጨርጭሮ እዛ ቦታ ላይ እኮ እስከ ቅርብ ጊዜ ድረስ አሁን ያለውን ነገር ማለት የሚወለዱት ልጆች የጤናቸው ዲስኦርደር አለባቸው። አሁን አፍንጫ ማይሆን ቦታ ይወጣል እንደዚህ ማይሆን ቦታ ምናምን የሚወጣባቸው ናቸው። ጉግል አድርገህ የምታያቸው እንደዚህ ይሰጧል። እና ግን ጃፓኖች ምንድነው መሰለህ ሙዚየም ሰሩ ምናሉ ያንን የተጨፈጨፉትን ሁሉ እሳቱ የዛ ጊዜ የተለኮሰ እሳት አለ እስካሁን ድረስ አይጠፋም። በቃ እንዳይጠፋ አድርገውት በቴክኖሎጂም በምናምን ያኔ የከፈረሱት ቦታዎች ትንሽ ያልፈረሰ ፓርት ምናምን ነገር ዝም ብለው አጥረው ምናምን ያን ጊዜ ላለመረሳት ግን ሙዚየሙ የሰላም ሙዚየም ብለው ነው የሚያስጎበኙት። ተረዳኝ። ይኸው ለመሰልጠን ማለት ይሄ ነው። በትክክል ገባ። እኛ የአንተ ያት እንዲያርጎኝ ብለን ገና እንቋጠራለን። ገባ ወደ ኋላ ማለት ነው። የራሳችን ሀገር አያት ራሳችን ያው ራሳችን ያስቀው እኮ እሱ ነው። ወደ ኋላ ያው ባለፈው እንትን እንዳንመለስ ይሄንን ማየት የሚፈልጉት ከሆኑ ተመልካቾች ያው የዛኛው ኤፒሶድ ነው ብዙ ነገር ስላወራን ባለፈው። ጃፓኖች ግን በጣም የሚያስቀኑኝ እንትኖች ናቸው። ሴፑኩ የሚባል ባህል አላቸው። ምንድነው እሱ? በጦር ጀነራሎች ምናምን ላይ ማለት ነው። ሴፑኩ ማለት ምንድነው መሰለ ሀገርን ትክዳለህ ወይ ሚስጥር ታወጣለህ በጠላት እጅ ትያዝና እኛ ሀገር በሚሊተሪ ህግ ነው የምትዳኘው። ማዕረግህ ይቆረጣል ምናምን ሌላም ቅጣት ሊኖር ይችላል። ህግ መተንተን ያለ ሙያዬ መግባት ስለሌለብኝ ሀገርህ ይቅር እንድትልህ በጎራዴ ተሰብስበው ትንበረከክና በሆድ ተከተውና ታዞረዋለህ። አንጀትን ክትፍትፍ ነው የሚያደርገው። ሳንጃው ሴፑኩ ይባላል ይስራትና ሙቪዎች ላይ ይቻለው አለ እንደ ሀክሳው ሪጅ የሚል ፊልም አለ ይሆናል። የአሜሪካን የጃፓን ነው ከሆነ ደግሞ ይበልጥ ገላጭ ነው። ይኸውልህ የመጨረሻው እንዳልከው እጅ ሊሰጡ ሲሉ ጀነራሎቹ ተሰብስበው ልቀው ይከቱታል ሲሰሩ ምናምን ሀገራቸውን የካዱ ሲሰማቸው ከዛ ይከትፍትፋት በቃ ልታርፍ አትችልም። ገባ እና እንደዚያ ዞሯል። ይህን ካረገ ነው ሀገሩ ይቅርታ የምታደርግለት ህይወቱ አልፎም ማለት ነው ከሞተ በኋላ ማለት ነው። ከሞተ በኋላ እስቲ ወደኛ ሀገር ደግሞ አንድ ታሪክ ልምጣ። በደርግ ጊዜ አንድ ስሙን አላስታውሰውም ምስራቅ ጀርመን ላይ አንድ ሰው ሚሽን ይዞ ሄደ። ቴንክ ይሄ ሰው ምንድነው መሰለ አንድ በደርግ መንግስት እንዲገደል የሚፈለግ የኢትዮጵያ ጠላት የተባለ እና ሚስጥራዊ እንትን ነው ኦፕሬሽን ነው። ያ ሰው ሄደ ሊገለው ተከታተለው። ምቹ ሁኔታ አገኘ ቤቱ በር ላይ ማለት ነው። ልጁ ወጣ ስትቀበለው አየ። ኢትዮጵያዊ አይደለ በልጁ ፊትማ አልገለውም አለ። ስለዚህ ሌላ ነገር አመቻቻለሁ። በቃ ሊሾተው ምናምን ስኳድ ነው ይዞ እንግዲህ የሀገሩን ኦፕሬሽን ነው ይዞ ይወጣ። ከዛ ሲከታተለው ምቹ ሁኔታ ሊያገኝ አልቻለም። ብቻውን አላገኘም። አንድ ቀን የሆነ መጽሐፍ መደብር ውስጥ ገብቶ መጽሐፍ ሲገዛ ይዋል። ያ መጽሐፍ እንዳጣው እንትን ይልና መጽሐፍ ሻጩን ይጠይቀዋል። ያሁኑ ሰው ምን ፈልጎ ነው ይለዋል። ነጋዴ አይደለ እንደዚህ መጽሐፍ በቃ እኔ ገንዘብ እሰጥሃለሁ መጽሐፉን ማመጣልሃለሁ ሰጠዋል። ትሽጥለታለህ። ገንዘብ አታለው ያኛው ሰውዬ እንትን ይላል። ይሄ የያዘው አፓርታማ ውስጥ ቁጭ ብሎ መጽሐፉን ቀዶ ፈንጅ እንትን ይላል። በደርግ ጊዜ በነገራችን ላይ በጣም ብዙ ከባባድ ሰዎች ነበሩት። በጣም ነው የምነግርህ። እና ማለት የሚገርም እኮ ነው የሚገለጥ መጽሐፍ እንትን ነው ይመስለኝ ፊልም ነው ይመስሉ ያ ፊልም ላይ ላየው ብር የላቸው ምን የላቸው እኮ ደግሞ ከዛ ያ መጽሐፍ ላይ ፈንጁን ቀመመው ምን ብሎ አደረገበት። በቃ አሁን ሻወር ልውሰድና ምናምን ብሎ እንደገባ በሩን ለካ አልቆለፈውም። አንዱ ጓደኛው መጥቷል። ይህ መጽሐፍ ከየት አገኘ ብሎ ሲከፍተው ፈነዳ። እሱ ሞተ፣ ያኛው ተያዘ። የከፈተው ጓደኛው የመጣው ማለት ነው። ያኛው የቀመመው እዛ ነው። እሱ ተረፈ።
የጀርመን መንግስት ያዘው ማን ነው ላከ ምናምን ብሎ ማለት ነው። ኢትዮጵያን የላከችኝ ብሎ እኮ መገላገል ይችል ነበር ሆዳም ቢሆን ማለት ነው። ከሌ የሚባል ግለሰብን የላከኝ ብሎ ማለት ጀመረ። እንዲህ አይነት ኦፕሬሽን ግለሰብ ሊልክ አይችልም ብለው እነሱ መከራውን አሳዩት። እንዳደረጉ ታውቃላችሁ? ይሄን እጁን ቆረጡ። በምርመራው ሂደት ይሄን እጁን ቆረጡ። ጌስታፖዎች ናቸው የጀርመን። ሁለት እግሩን ቆረጡ፣ ሁለት አይኑን አጠፉት፣ ወደ ኢትዮጵያ ላኩት። እሱ ግን አልናገርም ምንም ነገር ያ ሁሉ እስከሚፈጠር ግለሰብን የላከኝ ከሌ የሚባል ስሙን ጠፍቶኝ ነው መጥቶ እዚህ ጦር ኃይሎች ሆስፒታል ሲታከም ቆይቶ ወያኔ ሲገባ 1983 ግንቦት 20 ላይ ወደ ፖሊስ ሰራዊቱ የኢትዮጵያን የሸጠ ምናምን ተብሎ ያ ሰራዊት እንደዛ ግፍ ሲወርድበት ይሄም ሰው ያና ወድቆ ለምን ሆነ የሞተው? ያበቃለት ሰው በጣም እኮ ይደብራል እንደዚህ አይነት ነገሮች። አንዱ ያንዱን አሁን የአሊ በርኬም ታሪክ እንደዚህ እኮ ነው። ታስሮ እንደነበር ታውቃለህ? ሱዳን ነበሩ ማለት ብዙ ይኸውልህ እንዴ መሰለ እኛ ሀገር ላይ ይሄ ጀግናን በማክበር ደረጃ ቅድም እንዳልኩ እኮ ነው። ጃፓኖች አይታቸዋል እንትኑ ሲያከብሩ፣ ራሻዎች አባት ሀገር እያሉ የሚጠሯትን ሀገራቸውን ሲያከብሩ እንዴት እንደሚያከብሯቸው ትውልዱ እንደሚያከብር በትክክል እኛ ጋር ያለው መከባበር ስታይ እኛ ጋር ጤነኛ እስከሆንክ ድረስ ብቻ ነው የምትፈለገው ወይ ገንዘብ እስካለ ድረስ ብቻ ነው የምትፈለገው። የወደክ ቀን አርቲስት ከሆንክ ይዋጣልሃል፣ ደግ ህዝብ ስላለን ማለት ነው። ገብቷል? ከዛ ውጭ ምንም ጥቅም የለህም። በትክክል ይሄ ሁሉ ግን ለምን ሆነ ስትል ጭንቅላተኛ ላይ ትውልዱ ላይ ስላልሰራን ጭንቅላት ላይ ስላልሰራን ያ ሰውዬ እኮ ይከበር ይገባው ነበር በጣም ነው እንጂ ገብቷል? የሆነ ሐውልት እኮ ሊሰራለት በወጣን በገባን ቁጥር እሱን እያየን ልናደግ እኮ ይገባን ነበር። ሐውልት ተሰርቶለት የሆነ ቆማጣ ተደርጎ አይኑ የጠፋ ሰው እንደዚህ ሐውልት ተሰርቶልና ይሄ ሰው ማን ነው ብለን ታሪኩን ማወቅ እንጀምር። ከዛ እንደዚህ አይነት ትውልድ ታመጣ ነበር። አየህ ኢትዮጵያን አሳልፈው የማይሰጧት ትውልዶች ታመጣ ነበር። ታዲያ ምን ይደረግ? እኔ እናንተ እንደሆነን ተረፍን እንጂ እኮ ከዚህ ከመጥፎ እንትን ኢትዮጵያ ብትገዛ ይሻላል ባትገዛ ይሻላል ብሎ የሚያከራክረህ መምህር ባለበት ሀገር ላይ እንዴት ነው እንትን የምትለው? ከባድ ነው። እና አንድ የሆነ ጸሐፊ ያለና ምን ይላል መሰለህ? እኛ ቶርና ኦርዲዮን በሚባሉ አማልክቶች በምናመልክ ሰዓት ኢትዮጵያውያን በጣም የደረጀ የፖለቲካ ስርዓት የደረጀ እምነት ነበራቸው። በትክክል በግሪክ ሄሮግራፊስ ላይ እኮ እነዚህ የጻፉት ምናምን አላ ሚቶሎጂያቸው ግሪክ አማልክቶች ወደ ኢትዮጵያ ተራሮች ሄደው ይጸልዩ ነበረ ብለው እኮ ጽፈዋል። የሚሼልን መጽሐፍ አስታወስክ? እዛ ላይ በኋላ ላይ ኦርቶዶክስ ነው አሉ ግሪኮች በደንብ የእሳቸውን ታሪክ ሰሞኑን እያነበብን ነው ለዚሁ ለፕሮግራም ጉዳይና አባትየው ሰው ገሎ ነው ወንድምየው ሰው ጋር ሲጣላ ጠፍቶ አስቴሪዮ ይባላል ተሰዶ ነፍሰ ገዳይ ነው ትፈልገዋለች አገሩ ምናምን የጅቡቲ አርጎ ወደ አውስትራሊያ ለመሻገር ባቡር ስራ ላይ ይሰማራል። ከዛ ያገሩን ሰዎች ያገኛል አብሯቸው ሰርቶም ብሎ ብር ከሰበሰቡ በኋላ ሰዎቹ ሊሄዱ ነው ወደ ሀገራቸው ወደ ግሪክ ሊመለሱ ነው። እሱ መመለስ አይችልም። አውስትራሊያ ስራ አለ እንደዚህ ሂድ ይሉታል። ግን እዛ ሃይማኖታቸው እንዴት ነው? ኦኬ እንደዛ ከፈለክ ኢትዮጵያ የኦርቶዶክስ ሀገር ናት እንደ ግሪክ እዛ ግባና ብትሰራ ትለወጣለህ ይሉታል። እንዴ ይሄዳሉ ምናምን ብሎ ይመጣል። ከዛ የሚገርመው የእሳቸው ባለቤት የአስቴሪዮ ባለቤት ከሸዋረገድ ገድሌ ጋር የውስጥ አርበኛ ሆነው ወለታ ማኑኤል ይባላሉ። ሁለተኛው የጣሊያን ወረራ ጊዜ በጣም ብዙ ይደብቁ ነበር አርበኞችን ቤታቸውና ስንቅ ምናምን እየሰጡ ያሰማሯቸው ነበር። አዲስ ዓለም ድረስ ሄደው ወደ ኋላም አፈክፍገው ሲያግዙ ነበር። ተሸልመዋል። ፎቶአቸውን እናስገባላቸዋለን። አልቀበልም አሉ እንኳን ይሻ በጭራሽ አለበቃ እንደዚህ አይነት ሰዎች አሁን ስታነሱ ሊደስ ማን እንደመጣብኝ ታውቃለህ? እሺ ጳውሎስ ኞኞ በዚሁ አጋጣሚ አንድ ጥያቄና ምንድነው አንድ ጥያቄ ላይ የምትል እንትን ነበረችው
ጋዜጣ ሸገር ላይ ትነበባለች ከጋዜጣው ላይ ተወሰደ እና ያው እኔ ድሮ ነገር ስለመሰበስብ እዛ ያገኘሁት ነውና አንዱ ምን ብሎ ጠየቀ መሰለህ ኢትዮጵያ ውስጥ ያልተለመደ ስም አለው እሺ መልሱ ነው ደስ የሚለኝ ኞኞ አባቱ ግሪካዊ ነው ገባ ጳውሎስ ኞኞ ግን ማለት ነው እንዴት አይነት ታሪኮች ግን እንዳስቀመጠልን አስበዋል በጣም የኛ ዜጎች ሊሰሩት ወይም እሱ አሁን ሙሉ ለሙሉ እንትን ቢሆን ምናልባት ላይ ሰራልን ይችል ነበር ብዬ አስባለሁ እውነት እኮ ነው የእውነት ነው ይሄ አሁን ቀጥታ የመጣ የሁለት የዘር ግንድ ቢኖረው እንትን ላይ ይችላል ባለፈው እንዳወራ ነው ግሪኮች በጣም ጥሩ ወዳጆቻችን አርመኖች ጥሩ ወዳጆቻችን ናቸው ክፉ ቀናቸውን የማይረሱ ናቸው እንደኛ አይደሉም እነሱ እኛንን ክፉ ቀናችንን የምንረሳው ልክ ሲያልፍልህ መጀመሪያ ያ ጓደኛህን ነው የምትበላው ወይ ያ ጎረቤትህን ነው የምትበላው ፍሌክስ ታረግበታለህ ትታብጥበታለህ እዚች ጋር ለመድረስ ግን ብዙ ሰዎች ኢቭን ስድብህ ራሱ እኮ እዚች ጋር ታደርሳለች እኮ ነው አይደለም ያው እና የሁሉም ስለሆነን ያ ሁሉ ነገር ነው እዚህ ጋር ያመጣን የሁሉ ነገር ውጤቶች ነን እና እነዛ ግሪኮች እኮ ያኔ ባለፈው እንዳልነው በዛኛው ኤፒሶድ ሀገራቸው ሊገቡ ይችሉ ነበር እኮ በዛ ክፉ ቀን በደንብ ቀለማቸው እኛን አይመስልም አበሻ እንዳሉን በሰላም እኮ መኖር ይችሉ ነበር ገብቷል ግን በዛ ሰዓት የኛው ሰዎች ባንዳ ሆኖ እነሱ ስንት ነገር ሲሰሩልን እንደነበረ ፎቶግራፍ እኮ እያያዙ እኮ ሲደረግ የነበረውን ጭፍጨፋ እኮ እየተደበቁ ፒያሳ ፎቶ እያነሱ እኮ አስቀምጠውልናል ገብቷል እና እኔ አሁን ደስ ይለኛል ብዙ ነገር ሲፈርስ የነሱ ቤተክርስቲያን አለመፍረሱ በቃ እኛ ደግሞ እንደ መሰለ እንትናችንን መመለስ አለብን ደግሞ በርግጥ የራሳችንን አልመለስንም የራሳችንን የልጆቻችንን ዕዳ እንኳን አልመለስንም እንኳን የመጤዎቹን ማለት ነውና ያስቀነዋል በጣም ያስቀነዋል እንግዲህ ያን ሩቲን አስበው የመጀመሪያውን ፊልም ጉማን የሳቸው ሊሰራ መጥቶ ማለት ነው እና ይገርማል በጣም ግን አንድ ጥያቄ ልጠይቅ ነው ያን ግን ኮንክሉድ አላደረገም የትኛው ነው ያነሳ ነው ለመንፈሳዊ ሰዎች እንተው ነው ኦኬ እሺ እንትን እንበለው ብለን ነው እንጂ በቃ ምንድነው መሰለህ ቆይ በዚህ ጋር ግን አንድ ነገር ካልን ያው ሰፊ ነገርም ስላለው እንደገና አንዳንዴ ይቀበለዋል ማለት ይቀበለውም ይሄ ከምን ጋር መሰለኝ እኔ የማያይዘው ችግሮቻችን በጣም ቀላል ናቸው በነገራችን ላይ የሚፈቱ ናቸው ግን እንዳይፈቱ የሚፈልጉ ሰዎች አሉ እነማን እንደሆኑ እንግዲህ ራሳቸውን ይወቁ ጥሩ ገብቷልና ቀላል ነው ናሆምና ያቡን ለማጣላት እንዴ እናንተን ለማጣላት ምናልባት እኛ ትንሽ ያው ግንዛቤ ምናምን እንዳንል ስንት ሰዎች ሲቀየሩ አይተናል ሴንሲቲቭ ፓርታችን አለ ሀገር ላይ የዘርና የሃይማኖት በጣም ሴንሲቲቭ ነው ድህነትም አለ በዚሁ እንትን ላይ ተጨምሮ ከዛ ወይ ባሌ አይወደኝ ወይ አሳሩ አይሰደኝ እንዳለችው ሚስት ይመጣል ማለት ነው ሀገርን አትቷት ወይ እንትናትል ምናምን ወይ ችግሯ ምናምን አይለቅህ ይሄንን ግን ይፈልጉታሉ ገባ በዚህ ውስጥ አሪፍ የሚሆንላቸው የሚደላደልላቸው በትክክል ቢዝነስ የሚያደርጉት ግን አንድ ነገር ስጋት እንዳይሆንብን የሚያደርገን ምን ተቃል ኢትዮጵያ መቼም አትፈርስም በትክክል መቼም ማለት ነው መቼም ማትፈርስበት ደግሞ ነው ስላልኩ አይደለም ወይም ደግሞ ይሄ ቃሉ ምናምን ነገር ብቻ ልል አይደለም ኢትዮጵያ የፈረሰች ቀን አፍሪካ የለችም በትክክል የእውነቴን ነው የምነግርህ ምስራቅ አፍሪካ በጣም ይፈራ ቦታ ነው እንኳን እዚህ ሰርጥ ላይ ሆነን እንኳን ቀንዱ ላይ ያስቀመጠን በኢሳያስ አይተማመኑም ምዕራባውያኑም አውሮፓውያኑም በሶማሊያ ማንም አይተማመንም በግብጽ ማንም አይተማመንም ገባ እዚች ጋር ይሄን ቦታ የምናስጠብቀው ኢትዮጵያ ብቻ ነች እንዳልኳችሁ ነው ኢትዮጵያ እንድትነሳ ምናምንም አይፈልጉም እንድትወድቅም አይፈልጉም አበቃ ከተመ ተከተተ የዛ ጊዜ ማለት ነው ሰላም ኖ ዋር ኖ ፒስ በቃ ምንድነው መሰለ ቃንዲና እንዲ ትንሽ ልንቀብጥባቸው ስንል እንዲና እንዲ ያደርጉዋል አገርን የምትወድ ስትሆን በሆነ ነገር ይጨፈልቁዋል እጅን ይጠመዝዙዋል ገብቷል ይገባናል ብዙ ነገሮች ያሉት ተጽዕኖዎች ምናምን ነገር በምዕራባውያኑም በመናምንም እንደነ ካጋሜ ልንሆን አንችልም ግን ቆምጨጭ ማለት ያስፈልጋል ኩባ ከደረሰባት በላይ ሊደርስብን አይችልም ገባ ኩባ ከደረሰባት በላይ እንደው ይሄ ርዕስ ወደ ቅድሙም ርዕስ እያረኩት ልምጣና ትንሽ እንዳላረዝምባችሁ እንግዲህ ኩባ ተጽዕኖዋ ነው አይደል
የአሜሪካ ቡጉንጅ ነው የሚሏት እኮ እቺን የምታክል ሀገር ያንን የሚያክል እብሪተኛ አህጉር ውጋት ሆና መያዟ እንደ ኩባ እኮ ህዝብ እኮ ያ ሁሉ ሀገር ማዕቀብ አስጥለውባት የ1960ዎቹ መኪና እየነዱ ዛሬም ድረስ ለኩባ ግን እኮ ያሉን ነገር ነን እኛ በክፉ ቀናችን ልጆቻቸውን ልከው ሞተውልን ገባ መሪዋ ሀገር ለሀገር ከየአገራት ጋር ተጣልቶ ያን ኢትዮጵያ በወደቀችበት ሰው ባጣችበት ሰዓት አብሮን ያኮረፈ አብሮን የታመመልን ካስትሮ ሲሞት እንኳን እውነት እኮ ከግለሰብ ሬዲዮች በላይ እኮ መግለጫ እንኳን እኮ የተሰጠ አይመስለኝም ገብቷል ልክ ነው ብዙ እኮ ፊደል የሚባሉ ሰዎች አሉ በዛ ጊዜ የተወለዱ ምናምን ነበሩ ምናምን ነገር ኩባ የሚባሉ ብዙ ልጆች በዛ ስም ይጣሩ በዛ ስም ገባ አየ ግለሰቦች ላይ ነው እነዚህ ሰዎችን የካስናቸው በክፉ ጊዜያቸው ግን ዞር ብለን አላየናቸው በትክክል ገባ ኩባ ውስጥ አንድ መኪና ዛሬ ነዳጅ ለመቅዳት 2 ወር ድረስ ሰልፍ እንደሚሰምቻለሁ የሚገርም ነው 2 ወር ገባ 2 ወር ድረስ በማቀብ በቃ አንድ አበሻ እኮ ሲያዩ አስቴር ምናምን እያሉ እኮ ነው የሚጣሩት ከበደ ምናምን ብሎ ይጣራሉ አሉ እዛ ስትሄድ ኢትዮጵያ እያሉ ምናምን ስለሚሰሙ በቃ አበሻ እንደሆን ያውቃሉ ኢትዮጵያን በደንብ ነው ጠንቅቀው የሚያውቁት ግን ምንድነው ይሄ ሁሉ ነገር እኛ ያው ችግር አለብን ትንሽ አንዳንድ ጊዜ ቆምጨጭ ቢሉ ለማንም እጅ አንሰጥም በቃ ለነዚህ ለአውሮፓ ምናምን ማንም አያዘንም ብንል ኩባ ከደረሰባት በላይ ይደርስብናል ብዬ አላስብም የእውነቴን ነው ማለት መቸገራችን እስካልቀረ ድረስ ለነዚህ ለአይኤምኤፍ ምናምን ደረታችን ነፍተን ምን ታረጋኛለህ ብለን ብንጋፈጥ እስከዛው ድረስ ሌላው አፍሪካ ሀገር ይነቃ ነበር ያለን ሪሶርስም ደግሞ እንዲ ደጅም ያስጨናል አይወጣም ነበር ምንም እኛ ሀገር አልቅም ማለቂያም የለው ለኛ በቂ ነበር እኮ ግን እኮ የሚያሳዝነ እነዚህ ሀገራቶች ወርቅ ይሰጡ ምንድነው ብር ወረቀት አተመው ይሰጡና ወረቀት ነው የሚሰጡ አተመው ይሰጡና ምናልባት ኢንፍሌሽኑ ለማስተካከልም ሊሆን ይችላል እኮ ይሰጡና ሲቀበሉ በዶላር አይደለም የሚቀበሉ በማዕድን ነው የሚቀበሉ ወርቅ ነው የምትከፍለው ገብቷል ይሄ ሁሉ ነገር ግን ባይሆን መቸገራችን ካልቀረ መራባችን ካልቀረ ለምን ክሎዝ ዶር ፖሊሲ ሳን ነው ምን ጎዳን ነበር ህንድ ያንን አይደል ያረጋችሁ ምን ጎዳን ነበር የራሳቸውን ምርት ነው የሚጠቀሙት እያንዳንዱ ነገር ይኸውልህ አንድ ነገር ልንገራችሁ በጣም ይገርማችሁ የሆኑ ብሮች ይዤ መጥቼ ነበር በሳምፕል ለማሳየት እሺ ረስቸው መጣው ኦኬ በፎቶ ላከልን እሺ ያ እንትንም ላይ እናገኛለን አለ እሺ $1 የለስላሴ 1 ብር የደርግ 1 ብርና የዛቻቸው ወረቀቷ 1 ብር ያዲክ ከመጣ በኋላ የተቀየረችው እነሱን ነበር ያዘጋጅቼ የመጣው ኦኬ ዶላር ስንት ሆኖ ታውቃላችሁ ዋጋ አሁን ስንት ነው 150 ምናምን ከዛ በላይ ነው ወደዛ አካባቢ እኔ ዝቅተኛው ማስታወሰው በኔ እድሜ 16 ብር በቃ ከሲም 7 ብር ምናምን የነበረበት ጊዜዎች ነበሩ ከዛ በፊት 90ዎች ውስጥ ነው የሚል በደርግ ሰዓት ስንት ነበር መሰለ 2 ብር $1 ትዋይስ ነበር በኤልስላሴ ጊዜ እኩል ነበር እኩል የሆነበት ምክንያት ዶላር የሚያስፈልገው የሆነ ቃል ማምጣት ነው ምንም ከዛ ውጭ ከዘለለ ነገር ያለው ይመስለኛል የለም እነሱ ግን ምንድነው መሰለ ወረቀት አተመው ሰተው እንደዚህ ሲያሰቃዩን ይገርመኛል በጣም $1 100 ምናምን ብር ስትገዛ ዛሬ ልናፍር ነው የሚገባው እኛ ሀገር ነጋዴ ልታፍሩ ነው የሚገባችሁ እውነቴን ነው ማለት ኢትዮጵያን የምታክል ሀገር ይዘህ ዶላር ገዝተህ በብላክ የሚግዙት በምን የሚግዙት አስፈቅደው ወረፋ ይዘው ምናምን ጁስ ስታስመጣ ልታፍር ነው የሚገባ እኛ ሀገር ነጋዴ ብስኩት ስታስመጣ ቸኮሌት ሲያስመጣ ሊያፍር ነው የሚገባው ምን አለ ማሽነሪ ገዝተው ቦታ ተቀብሎ የሆነ ፋርም ምናምን አድርጎ ማንጎውን ብርቱካኑን እየጨመቀ ቢሸጥ በትክክል ፍሬሽ የሆነ ነገር እኛስ ብንጠጣ በጣም አሳፋሪ እኮ ነው የእውነቴን ነው ማለት በጣም ከመድኃኒት እኩል ወረፋ ይዘህ ጁስ ስታስመጣ ኮስሞቲክስ ስታስመጣ ፍራፍሬ ያባልጎደልበት ሀገር ነገር የእውነት እንደው ቸስታ ስለሆንኩ አይደለም ይሄን የምናገረው እውነት ነው አያስቀናም እንደዚህ
በኃይለ ሥላሴ ጊዜ ለምን አንድ ዶላር እና አንድ ብር እኩል ሆነ ብለህ ግን ከጠየቅ ቀላል ነው መልሱ። እንግዲህ አስብ የዛ ጊዜ አፍሪካ የነበረችበት የዓለም ላይ ያሉ ቴክኖሎጂዎች በጣም ውስን ናቸው። ከ300 በላይ ፋብሪካዎች ትልልቅ ኢንዱስትሪዎች ተከፍተዋል። ትልልቅ ኢንዱስትሪዎች ማለት የብረታ ብረት፣ የቆርቆሮ፣ የምናምን፣ የጨርቃ ጨርቅ፣ የምግብ፣ የዘይት፣ የምናምን ምትላቸው ለምሳሌ ይሄ ፊንጫ ስኳር፣ መታራ ስኳር፣ ወንጂ ስኳር ምናምን የተከፈቱት ያኔ ነው። ኢትዮጵያ የምትልከው እንጂ የምታመጣው ነገር የለም። አሉ ደግሞ አንዳንድ እቃዎች ከመድኃኒት ጋር ምናምን የተያዘ መድኃኒት ፋብሪካዎች ሁላ ተከፍተዋል በዛ ሰዓት። ትልልቅ ኢንዱስትሪዎች ማለት ነው። ለሚያስፈልጉት ያው አንዳንድ ደግሞ እኛ ሀገር የሌሉ ነገሮች ይኖራሉ። ቆዳ ይላካል፣ ቡና ይላካል ምናምን ነገር አይደል? እዛው እቃ ተገዝቶበት ይመጣል። ስንዴ ይላክ ነበር አሉ። ጦርነቱ ደክመው ለአውሮፓ እኮ ነው። ለእንግሊዝ እኮ የረዳች ሀገር እኮ ነው ያለችው። ለእንግሊዝ እኮ ረድተናል እኮ። ለሳውዲ ምንድነው ሳውዲ አረቢያ እኮ ዛሬ እንደዚህ የእኛን እህቶች ያሰቃያቸው እንጂ ማለት ነው። ጊዜ እንደዚህ ነው ይኸውልህ ሲያነሳ ሲጥል በትክክል እንጂ እኮ ኢትዮጵያ እኮ ኮሾሮ ኮሮርታቸዋለች እኮ ተረበው እኮ ነዳጁ ሳይወጣላቸው ባለ ሱቅ ነበሩ እዚህ እኮ እንዳለ። ከዛ ግን ምን እንዳሉ ታውቃለህ? አንዱ ለታ እናደርግላችሁ የእናንተ ልጆች ይምጡና ይስሩ ሲሏቸው ኃይለ ሥላሴ እንኳን እነሱ ነዳጅ ያወጡ ጊዜ ማለት ነው ደስተኛ እንደሆኑ ጽፈውላቸው ህዝባቸውን ግን እንደማይልኩት አየህ። ህዝብን ይኸውልህ ህዝብን የሚያከብር መሪ ሲኖርህ ማንም ያከብርሃል። በትክክል እኔ አንተን ሳከብር ነው ሌሎች ጓደኞቼ የሚያከብሩ፣ እናንተ ስታከብሩኝ ነው ሌሎች ሰው የሚያከብረኝ። ገባ? ኢትዮጵያ እኮ ቱሪስት ስትጠራ ቱሪስት ምንድነው ኢንቨስተር ስትጠራ የእንትን ሉካን ቡድን እንትን ሀገር ገባ ይልሃል። እሺ ከአውሮፕላን ይወርዳሉ ምናምን ነገር ካፖርት ለብሰው ሄደው እኮ ምን ብለው ተሰብስበው እንደሚመጡ ታውቃለህ? ኢትዮጵያ ውስጥ ላበር ፎርስ ርካሽ ነው ብለው እኮ ነው የሚመጡት። ርካሽ ሰው ይላል። ይሄንን ሰምቶ የመጣ ኢንቨስተር እንዴት ነው አንተን ወንድም የኛን የቀን ሰራተኛ ወንድሞቻችን እንዴት ነው የሚያከብርልህ? በትክክል እንደ አህያ ተቆጥረህ እየተጠራህ ማለት ነው። አህያ የሚከበረበት ሀገር ይሉሃል ደግሞ እዛ እንስሳ የሚከበረበት ሀገር። ኢትዮጵያ ውስጥ ብትመጡ 3 አይነት የአየር ሁኔታ አለ፣ እንደጋ ወይና ቆላ ወይና ደጋ እና በእንደዚህ በፈለጋችሁ ትምህርት ማምረት ትችላላችሁ። ቦታ የምትመርጡት እናንተ ናችሁ። እነሱ ሀገራቸው ቁጭ ብለው ባለው ቴክኖሎጂ በሳተላይት በደንብ አድርገው መልክዓ ምድራችንን አጥንተው እዚህ ቦታ ላይ እንሰማራ ብለው የማይፈልጉት ግብርና እርሻ ውስጥ ማንተን ውስጥ ይገባሉ። ቤንሻንጉል ሊሆን ይችላል። ወርቅ እኮ እያወጡ እኮ ሲወስዱ ነበር እኮ ገባ? በየበርሜል የሆነ ኬሚካል እያወጡ ሲያደርጉ ነበር። ወደዚህ ወደ አባይ በረሃ ውስጥ እኔ እንግዲህ ያየሁትን ነው። ጉቶ ብሏል ስጠጋ እጣን ነው። ኦኬ ይሄ ምናምን ነገር ስላቸው እንዳለ ተበስቶ የሆነ ጊዜ እንደዚህ እንትኖች መጥተው ይወስዱልን ነበረ። በኪሎ 100 ብር ነው ምናምን። ኦኬ እሱን ሰርች ሳረግ የሽቶ ግብአት ነበር ታውቃለህ የሚወስዱት ማለት ነው። ያን አበሾች ናቸው እዚህ በ100 ብር ይገዛዋል። ገበሬ ምስኪን ነው። አይ ከጠቀማችሁ ዝም ብሎ በረሃ ነው የበቀለው ብሎ ያንን እንደ ሙጫ ነገር ነው ይበጠዋል ከስር እሱን እያፈሰ ምናምን በሃይላንድ ምናምን እያደረጉ በላንትን እያደረጉ ይሸጡታል። ከዛ መልሶ የኛ ነጋዴ ሄድና ለኛ ይመጣላል ማለት $100 ገዝቶት ብር ይሸጥላል። አሁን እልህ የዛ ጋር አሁን ንጽጽር ውስጥ እንግባና ማለት ነው እነዛ ሁሉ ኢንዱስትሪዎች ተከፍተዋል በኃይለ ሥላሴ ጊዜ። ስለዚህ ኢትዮጵያ ምንም ነገር የምታመጣው ነገር የለም ከውጭ። ካመጣችም በቃ እዛው ይሸጣል። ይሄ ቆዳና ሌጦ ይቀየርበታል። ከዛ በራሱ ተቀይሮበት ይመጣል። በነገራችን ላይ አንድ ታሪክ ታውቃላችሁ? በጋ 5 ብር ተበልቶ ምናምን ይባላል። እኛ እኮ ሌጀንድ ነው ይመስላል። ቆዳው ቀልድ እንዳልሆነ ታውቃለህ? እውነት ነው። ቆዳ ልዋጭም ይባላል አንዳንዴ። ምክንያቱም ነው ግን ታውቃላችሁ? እሺ ይሄ የኢትዮጵያ ቆዳና ሌጦ ፋብሪካ እንደተከፈተ ጾም ወቅት ላይ የቆዳ እጥረት ይኖራል እና ኢትዮጵያ ዶላሩ እየጣማት መጣች። በጣም የኛ ሀገር ቆዳና ሌጦ አሁን እንዴት እንደሆነ አላውቅም። ያኔ ቆንጆ እንደነበረ ሰምቻለሁ፣ ባነበብኳቸውም ነገሮች አይቻለሁና ተፈላጊ ነበረ። ጾም ወቅት ላይ ደግሞ ያው አይበላም። ድሮ ደግሞ በጣም ከልብ ነው የሚጾመው። ድሮ በጣም እኛ ሀገር እኮ በጾም እኮ ረሀብ ገብቶ እኮ በሬም ያሳደገውን በሬ ጭራሽ በሬዎቹን እንትኑ ሳይነካ ጾሙን እንዳይገድፍ ነው የሞተው ለካ ይላል። እሱ ዘፈን በጣም የምወደው ገልጾታል። እሱ ያንን ጊዜ
እና የግድ ቆዳው ዶላሯ እንድትገኝ ከብት መታረድ ነበረበት እና እንዲህ አይነት ማስታወቂያዎች ይሰሩ ነበር እንደ ማበረታቻ ማለት ነው። ዶላሩ የተሻለ ስለነበረ አንድ ቆዳ ሰጠ በግን ስጠኝ ነው ስጋው አይፈለግም ቆዳው ስጠኝ ነው እንጂ ቆዳው ብላና ስጠኝ የገዛበትን ብር ጨምሬ እሰጥሃለሁ ስጋው ሊባክን ነው ዶላሩ ደግሞ አሪፍ ነው ሲሸጥ እና እንደዚህ አይነት ታሪኮች ነበሩ። ይኸውላችሁ አሁን ብዙ ፍሰት ሲኖር ነው አይደል አሁን ለምሳሌ መልካ እንትን የሚስተካከለው ምንድነው ይሄ ልማቱ ምናምን የሚስተካከለው በንጉሱ ጊዜ 42 የአውሮፕላን ማረፊያ እንደነበረ ታውቃላችሁ ኢትዮጵያ ውስጥ በየአካባቢው ጅማ ለብቻው ኮንታ ምናምን እንትን ለብቻው አጋሩ የሁሉ ምንድነው መሰለህ እንቅስቃሴ ስላለ ነው። በትክክል እንግዲህ መንገዱ አልተመቻቸም የዛ ጊዜ አሁን ስንት እንዳለ ስጠይቅ 26 ነው ያለው የበዛ ነበር ይመስለናል 26 ነው ያለው ያው እንትኑም ነው የሚፈልገው ያኔና ያሁን በእርግጥ ይለያያል በጣም መዘመን አለበት አሁን መዘመን አለበት ይኸውልህ ድሮ የሆነ ሜዳ ነገር አለ ምን መሰለህ አሁን አያቴ ነፍሷን ይማረውና ስትነግረኝ በጣም ከመመላለሷ የተነሳ በፕሌን እኮ ነው በፊት በበቅሎ ነበር አሁን ከክፍለ ሀገር ወደ ጅማ ሲመጡ በበቅሎ ነበር ምናምን ጓጓዙት የነበረ ከዛ ፕሌን መጣ እነ ዳኮታ ምናምን ናቸው አገልግሎት የሚሰጡት እና ምን ትላለች እስከተሳፈር ሬዲዮ ይዞ መግባት ይቻላል ከዛ እንደዚህ ዘን ቴፕ እያጫወትን ሜዳው ላይ እንጠብቀዋለን ሲመጣ ምንድነው ፐርፐዙ ልክ ሀገር ቤት ሲወርድ ሰው ተሰብስቦ ይጠብቃል ሜዳው ላይ ፍሌክስ ለማድረግ ነው ሬዲዮ ከፍታ ያሰማች ከፕሌን ነውና ሬዲዮ በጣም እኮ በጣም አይፎን 17 ብለው እኮ አረ ምን አይፎን ይበልጣል ስለ ሬዲዮ ይሄን ጨርስልኝ እሺ ተወርዳለች ምናምን ስንት ብር ነው በእናትህ ልጅ ካለ 2 ብር ልጅ ሲኖር ብቻ ሲንግል ከሆነ ደግሞ 2 ብር ከ70 ምናምን ፕሌን እኮ ነው ይገርሙ ነው ከዛ እንትን ነው መኪና አክቹአሊ መንገዱ የለም ሰው የሚቀርባቸው ፕሌን ነበር ጀትም ደግሞ ነበር ዲስ ዴይስ ለስን ሰው ነው ፕሌን ብርቅ በጣም እሱን ስታስብ በቃ ኤክስፔንሲቭ ነው እንትኑ በትክክል የሬዲዮን ጭዌ ግን እንምጣበትና ወደ ሰውና አልማ ውስጥ ታሪክ ውስጥ እሺ ኮሪያና እንትን ያው አዘምተናል ኮንጎ እና ተመላሾች ያው ያኔ ሲሸለሙ ሬዲዮና ሰዓት ነው የተሸለሙት አንድ እዚህ ኮንጎ ሰፈር ይባላል ብዙ ተመላሽ ብታምንም ባታምንም ሲመጡ ሬዲዮና ሰዓቱን ሸጠው ነው ያን ሰፈር እየገዙ የገቡት እንዴ መሬት የገዛ በስማ የእውነቴ ነው ማለት እንዴ ሬዲዮ ምን ያህል እሱ ሸጠው ከዛ ሲመጡ ቴዲ አፍሮ ደስ መጣው ኮሪያ ይዤልኝ እኔ እኮ ገዝቶ ነበር የሚመስለኝ እና ያኔ ያው እንደ ሽልማት የተሰጣቸው መንግስታት ድርጅት ወር ላይ ያላቸው በፓሪ ሞድሽ ላይ ነው የሚለው በፓሪ ሞድ ቀሚስ እኮ ዘንጠሽ ስትወጪ ፓሪ ሞድ አምረሽ ታይበት ነገር ምናምን ያለው እንትን እንግዲህ አሁን እኔ ምን ብዬ ሰማው ነበር ታውቃለህ ፓሪ ሞድ ቢሉ አልገባ ሲለኝ በጣም ይሆንሻል አምረሽ ታይበት ግጥሞች ፓሪሞድ በፓሪሞድ ላይ አምረሽ ታይበት ነው ይላል ያ ናይስ እንትንና ምንድነው መሰለ ይሄ አሁን ወደ ጃፓንም እየሄድን እንዳንረሳት ጃፓን የጠቀማት ይሄ ነው ራሷ ላይ ስለሰራች ሰው አለማች ለምሳሌ ካሁን በኋላ አንተን አልሰጥህም ቢልህ መንግስት ዶላር አትወስድም መንግስት ነው አሁን መንግስት እኮ ምን ነው እሱ ብቻ ነው ይሄን የሚያደርገው እሱ ብቻ ነው ይሄን ሊያደርግ የሚችለው ነጋዴውን ካሁን በኋላ ጁስ ምናምን ነገር አታመጣም እስከዚህ ጊዜ ድረስ ፋብሪካ አምጣና ክፈት ሌላውም ጨርቅ ምናምን ለናስመጣም እንዴ ደርግ እኮ ካኪ እኮ ሲለብስ የነበረው የቃሊቲ ካኪ ሲለብስ የነበረው እኮ በራስ ምርት ነው አንድ እሱ ነው ሁለት ደግሞ አገራችንን ሌላ ውጪ ላለማስወጣት በትክክል ለመቆጠብ እኮ ገብቷል አረንጓዴ አንድ አይነትና የእንትን ልዩነት እንዳይኖር ነው በትክክል ገባ የእንትን ዲፕሎማሲ አይነን እንትን ስለነበረው ማነው ፍቅረ ስላሴ ምናምን ለየት ያለ ልብሶች የሚለብስበት ጊዜ ነበር ከለበሱ በቂ ብሎት ነበር ተዘነጡማ እንደታከለው ማለት ነው እንደዛ ነው ያለው ድሮ ፍቅረ ስላሴ ነበር አለባበስ ድሮ ይባላል
ምንድነው መልበስ እንደ ጸጋዬ ወግ ደረስ እንደ ተስፋዬ ማን ነው ፍቅረ ስላሴ ወግ ደረስ ይባል ነበር እና እንትን ቢያደርጉ አሁን ለምሳሌ እንደዛ ቢሆን ወጫችንን አናወጣም ነበር ለሁማኔር እንዲያነሰቃይም ነበር ገብቷል መድኃኒት እንደዚህ ሁማኔር ያስቀር እንዴ መቅደም እኔ በመቅየቱ መቅደም እንዳለበት አናቀ ገባ የቱ መቅደም እንዳለበት ዛሬ በቃ ገንዘብ ካለ ብቻ ነው ጤናማ ሆነ የምትኖረው ምን ሆነ የምትኖረው ወድኔ የሚረዝመው ያ ሁሉ ነገር እንቀድመው ከትምህርት ቤት ጀምሮ ከምንማረው ነገር እኔ በፊትም ልክ እንዳልነበርኩ ይገባኛል ልክ እንደነበርኩ ይገባኛል ካሪኩለሙ እኛን አይመስል ገብቷል ተውሶ እኔ ሶሻል ተማሪ ነበርኩ ስለ ማያ ስልጣኔ ምን አግብቶኝ ነው ማያ ስልጣኔ እውነቴ ነው ነገር ልክ ነው እና ስለ ግሪክ ኢምፓየር ኦቶማን ኢምፓየር እኔ ምን ያደርግልኛል እኔ አባት ኦቶማን ታሪክ ትምህርት ላይ አስበው ታሪክ ትምህርት ላይ የኛ ያያለም የራስ እሱን አልተማርኩም የሚገርም ትንሽ ነው ሃይስኩልም ላይ እንትኑም ላይ እንዴ መሰለኝ አስማማህን አታወራም ነው ገባ አይ የሚገርመኝ ልነግርህ እኮ አሁን ግቢ ስንገባኛ ፍሬሽማን ሆነን ታሪክ ብዙ ማያስማሙ ነገሮች ስላሉ የታሪክ ኮርስ ቀርቶ ነበር ከዛ እየተማረ ልክ ልንመረቅ ስንል ተስማሙ መሰለኝ ተጀመረ የታሪክ ኮርስ 4ኛ ዓመት ላይ ወሰድን ልንመረቅ ስንል ነው የተማርነው እና ያው ራሱን እኮ ነው የተማርነው ሰው ያስተማርን በነገራችን ላይ እኔም እንዳንተ ሶሻል ተማሪ ነበርኩ 11 12 ሃይስኩል የተባረረ 9 ላይ ምናምን የተማርነው አዲስ ነገር የለም ብቻ 9 ላይ ምናምን ነገር ነው ግን ምንድነው መሰለህ እንዴት እንደሚያስቡት አይገባኝም ማለት የሆነ ደግሞ እኮ አንዳንደኛ እንደ ብድ እኮ ሊሆኑ እኮ ነው ለሚፈልጉ አሉ እኮ እግዚአብሔርን ማለት ምንም የቱንም እኮ አውቀን አይደለም እንዳልኩ ነው በቃ ሊቃውንቱ ዝምታ ሲያስፈራን ነው እኮ እኛም እኮ እየወጣ ማውራት የጀመረው ገባ እኮ ብዙ እኮ ይሄን እኮ ብዙ አቅም ያላቸው ሰዎች አሉ ገብቷልና ማንም ደግሞ እየተነሳ ሀገር ላይ ሲሰለጥንብህ አባባሌ ያው መጥፎ ማለት ነው መሰልጠን ማለት በትክክል እንደ መታበይ እንደ ቲቢት አይነት ነገር የሚል ትርጓሜ ይስተው ምንድነው እንትኖቻችን ሰለጠኑብን ይላል መጽሐፍ ቅዱስ ላይ እና እኛም ቢመስል ሁሉ ነገር ጥሩ ነበር ትንሽ የተመለሰ ይመስለኛል ወደ ሐሳቤ እንደ በትንትን እንዳይል ብዬ ነው ይሁን አጭር ጭውውቶች እንገረና አይቻልም ምን አይጫወት ባለፈው ወደ ኢንዲንጎ ላይ እንደነበሩት አይነቶች ዲው ዝም ብለ የምታስተውሳቸው ኮንክሉድ ካረግነው አይቀር ተቀበለኛል ወደ እነማን ነው ይጫወታሉ ጃፓንን ያነሳን ነበር ጃፓኗን ስላነሳን እሺ አሁን ጃፓኗ ነው ልጅ ሚል ጥላሁን ዘፈን አለ በትክክል እሱ ዘፈን እውነተኛ ታሪክ ነው እሺ ያ ታሪክ ምንድነው መሰለህ ኮሪያ በዘመትን ጊዜ ኢትዮጵያ ከአፍሪካ ብቸኛዋ ነች ጦር ያዘመተችው በተባበሩት መንግስታት ድርጅት ማለት ነው አባልም ስለነበረች ከመስራቾቹ ውስጥ አንዷ ስለነበረች ይሄ ነገር መጣ 1940ዎቹ ጋር ኢትዮጵያ ራሷን ሰራዊት ላከች ቃኘው ሻለቃ ጦር ማለት ነው ለማለ ባቡሩ እና ያው ቪዲዮዎች ምናምን ነገር አለ እንትን እየተላቀሱ ምናምን እና ሲሄዱ ካሳ ተሰማ አሁን ከታዋቂ ሰዎች እና አባባ ተስፋዬ ምናምን ነበሩ እና ካሳ ተሰማ አይቶ ሁሉም ያው ደብሮታል በቃ የሰው መላቀስ ቤተሰቦቻችን እንትን ማለት ነው እና ካሳ አውጥቶ ህልማለ ባቡሩ ወጣት ይዞ በሙሉ ዛኔ ነው የተዘፈነው እና ምንድነው ባቡር ለማ ብርሃን ፈነጠቀ ህልማለ ባቡሩ ከዛ ምን አለ አዲስ አበባ ራቀ ምናምን ነገር እያለ የሚቀጥል ነው ዘፈኑ እና ያሉ ገቡዛ ከአመት ከምናምን እንትን በኋላ ኢትዮጵያ አንድ የተማረከ እንትን የለባትም ወታደር የላትም እነ ፈረንሳይ ያልቻሉትን በትክክል ኦፕሬሽኖቹ ላይ ኢትዮጵያ ተሰጥቷታል የራሷን ግዳጅ ጨርሳ አረ መልስራ ቁጭ ብዬ ዝም ብዬ ምናምን ነገር ብለው አባባ ተስፋዬ ዘምተዋል እኮ አይደል አዎ ዘምተዋል እና እንደዛ ከሆነ ተብሎ
ለኢትዮጵያ የፈረንሳይ የከበዳትን ኦፕሬሽን በትክክል ተምራለች። እዛ ጋር አንድ ታሪክ ሰምታችሁ የምታውቁ ከሆነ ስጋ የሚበሉ መጡ ተብለዋል እኮ ሮሚት ከባድ ነበሩ የሆኑ አካባቢዎች ላይ ኮሪያ የሰሜን ኮሪያዎቹ ከባድ ሲሆኑባቸው በቃ ምን እናድርግ ምናምን ተብሎ ይሄ በኢትዮጵያ ደግሞ የቆረጣ ውጊያ የሚባል አይነት እንትን ቀመሩ ማለት ነውና በቃ ስጋ ያዝን የሚፈሩ አይደሉም እነዚህኞቹ የፈረንሳይ ከበዷት ማለት ነው። ስለዚህ በቃ በጭንቅላት ነው መብለጥ ያለብን ብለው አንዱን እየጠበሱት ኦኬ እየሄዱ ላይ ዘፍሉና ስክሪኑ ላይ ስጋ አውጥተው ከኪሳቸው አረጋው ማርካቸው እንዲያዩ ያደርጓቸዋል። ማርካቸው ማለት ነው። ከዛ ይለቋቸዋል። ይፈራሉ። ሀገራችን ሰው ነው ይላል መሰለህ ጦር ከፈታው ወሬ ፈታው በትክክል ያ እስረኛ ምርኮ ደንግጦ ሄዶ ሰው ቢበሉ መጡ እያለ ነው እንደሚላቸው ኢትዮጵያ ጨርሳ ምናምን ነገር ከዛ በአመቱ አንድ አመት ምናምን ቆይተው ሊዝናኑ ኮሪያ ሄደ ምንድነው ጃፓን ሄዳሉ። ኦኬ እኔ እኮ እንዴት ሆነ የዘመቱት እዛ ነው እንዴት ጃፓን ሊዝናኑ ሄዱት ለረፍት ነው። እሺ ሊዝናኑ ወደ ጃፓን ሄዱ። እዛ በሄዱ ሰዓት አንድ 50 አለቃ ሸዋንዳይ ወልደየስ የሚባሉ ሰው እሺ ፎቶውን እንትላችኋለሁ እና ታደርጉታላችሁ። እሺ አንድ ጃፓናዊ ፎንቃ ይወድቃሉ። ፍቅር ደግሞ ክፉ ነው። ፍቅርና ፍቅር ጣላቸው። ምን አደረጉ መሰለ ይሄን ነገር ሰሙ የጦር እንትኖች በጦር በሚሊተሪ ህግ ደግሞ ያው ጭራሽ እንደዚህ ኮኦፕሬሽን ከካምፕ እየወጣ ምናምን ነገር ሃርድ ነው በጣም ነውር ነው እንዴ ለኛ እንትን ተደረገባቸው ቅጣት ተጣለባቸው ወደ እንትን ተመድ እንዲመለሱ ምናምን ማለት ወደ ኮሪያ። እሺ ጃፓናዊቱ አብሬ እመጣለሁ ምናምን አለች። እሷን ፎንቅቃለች ከተባት አብሬ እመጣለሁ ምናምን ነገራች። አልሆነም የሚሳካ ነገር አልሆነም። እሷን እያሰቡ ወደ ኮንተንት ተመለሱ። ኢትዮጵያ ገቡ። ከዛ ይህንን ጨዋታ ለማን መሰለ ለማን ነው ስሙ እናት ተቅማን ደስታ መሰለኝ የጻፈው እሱን እና ይህን ታሪክ ሲሰማ ብዙ ሰው ራሳቸው የጻፉት ምናምን ይመስለዋል። እሳቸው ራሳቸው አይደለም የጻፉት ባለታሪኩ አይደለም። አዎ ግን ግጥም ይጽፉ ነበር ጽፈዋል። እሳቸው ለጥላሁን ብዙ ግጥም ሰጠው። ኦኬ ግን ያንን ግጥም የጻፈው ሌላ ሰው ይሄ እኔ ሸክላው ላይ ነው ይሄን ያገኘሁት። ታሪኩን ሲነግሯቸው ፒች ሲያረጓቸው ሲያረጓቸው ገጣሚ ደግሞ ውስጡ ትነካለህ በመነካት ነው እንትን የምትለው እንትን አሉ። አልተቀበሉት። ምንድነው ያ ግጥም ተጻፈ ሩቅ ምስራቅ ሳለ ጃፓን ዋን ወደጄ በጣም የሚገርም ሙዚቃ እኮ ነው። በፍቅሯ ነድጄ ተብሎ ተዘፈነ እና እሳቸው ግን የጻፏቸው አሉ። ለምሳሌ ፍቅር በዘበዘኝ የሚል የማሙድ ሙዚቃ ተባለ። ፍቅር ለብቻዬ ወድቆብኝ ምናልባት እድሜ ለካውት ስትሄድ ስከተላት ይህንም እሳቸው ናቸው የጻፉት። አሪፍ ባለፈው አንስተው ነው ነበርና በጣም ገርሞኝ ነበረ። ቪዲዮ ክላይቺ አንተ ስታቀርበው ስገረም ነበር። ታውቃለህ ጃንሆይ ሊጎበኙ ሄደው ሀረር 3ኛ ክፍለ ጦርን መንግስቱ ያኔ 10 አለቃ ነበር። ይሄ ይነግርሃል በኋላ ላይ ጥላትም ይሁን ሰው እሱን ታሪክ ነገር እንበናት እሱ ፎቶ የት መሰለ ያገኘሁት የብሮሸር ላይ ነው። ኦኬ የሚያሳትሙት መጽሔት አለ አይደል? የምትተጣጠፈው እንደዚህ አይነት ይሄ የድሮ ብሮሸር ወረቀት ስስት የለበትም። በነገራችን ላይ እኔ መጽሐፍ ነው የሚያለው። እሺ ነው ማለት አሁን እኛ ብሮሸር ምንላት እቺ ሶስት አንድ A4 ወረቀት ነው በመጽሐፍ እንዴ አሁን የአብዮት ባለ ሲከበር ምናምን የሚወጡ ብሮሸሮችን ባሳየ በቃ እየገለጥክ ነው የምታነባቸው እንደዚህ መጽሐፍ እና እዛ ላይ ነው እንትን ነገር ልመልስ በጣም እሺ አርጀንቶ ነው ይሻላል። መጽሔት ላይ እሺ ብሮሸሩ ላይ ያው ያምታታሉ ፎቶ አለች። ያቺ ፎቶ አለች። እኔ እንደ መጽሔት ስለምጠራው ፎቶ እሺ ይሄንን
ለአንድ ሀረር ጦር አካዳሚ ውስጥ ለሚሰሩ ለነበሩ ሰው ኦኬ በህይወት የሉም አሁን ባሻ ነበሩ ያኔ ማረጋቸው ጠየኳቸው እሳቸው የጦር አካዳሚ ስለነበረ ማለት ነው ስጠይቃቸው ከየት አገኘው አሉ እሺ የሚገርም እኮ ነው ትልቅ ሰው ናቸው ደስ የሚሉ አባት እንደ ልጅ ማያዩኝ ማለት ነው ኦኬ እንደዚህ ድሮ ጨዋታ ምናምን ስንል በቃ ቡና ብቻ ነው የምጋብዘው እሳቸው ቁጭ ብለን በቃ ብዙ ነገር ያወሩኛል ትልልቅ ሰዎች ወዳለሁ የቀደሙ ሰዎች በተለይ በቃ ቦታ አሰጣቸው ደግሞ እንዲህ በመነጽር ውስጥ ነው የሚያሳዩ ዘመንን ማለት ነውና ብዙ እንደዚህ አይነት ታሪኮች አውቃለሁ ይሄ ፕራይመሪ ሶርስ ኦፍ ሂስትሪ የሆኑ ማለት ነው ለታሪክ ምንጭነታቸው ቅርብ የሆኑ መጽሐፍ ላይ ማለት ነው መጽሐፍ ላይ በጣም ፕራይመሪ እንጂ አሁን በቲያትሩ ነው የምትሉት በታሪክ ደግሞ ፕራይመሪ ሶርስ ኦፍ ሂስትሪ ነው የሚባለው የመጀመሪያ ደረጃ ምንጭ ለታሪኩ ቅርብ የሆነ እና እኔ መንግስቱ እቺን ምን አላቸው መሰለ ይሄ በአለም ላይ ሶሻሊዝም የኮሙኒዝም ምናምን አስተሳሰብ ብቅ እያለ ስለነበረ እና ይሄ ንጉሳውያን በሆኑ ሀገሮች ላይ ነው ደግሞ ይሄ ነገር እየበራ የመጣው ሂደቱ ሁሉ ፍሎውን እንደጠበቀ እኮ ነው ኢትዮጵያ ውስጥ የመጣው ብዙ ሀገራት ላይ ንጉሳቸውን ገለው አዋርደው ምናምን ነው የመጡት እኛም ሀገር ያ ነው የቀጠለው እንደወረደ ያልኩ ያ ነው እንደወረደ ቡና ብቻ ነው መሆን ያለበት እንጂ ምንም ነገር እንደወረደ መቀበል የለብንም እና እሳቸው ምን አሉ መሰለ ዱኬት አገኘው ምናምን አሉኝና የዚህ ጊዜ ምን ሆነ መሰለ አሉ ቅርብ ነበርኩ እንደውም አሁን ሌላ በሌላ ቦታ ብታይ ነበርኩኝ እዚህ ጋር ዋው ሚገርም መገጣጣም ነው በጣም እሺ ምን አሉት አሉ በኋላ ሲናገሩ ጃን ወይ ሳት ብሎት ነው ያወራው መንጌ ያወራ አስቦት አይደል ግን ብቻ ሳት ብሎት አወራል ይሄ በኢትዮጵያ ህዝብ ላብ ምናምን የተሰራ አይነት ነገር ብሎ አሉ ጃሉ የሚያጠራጥር ራሱን እንደዚህ ቀጥታም ላይለው ይችላል እሳቸው በነገሩኝ ፕሬዘንቴሽን ያቀረበ ነው ግን እያስረዳ ነው እሱ የጥገና ክፍሉ ኃላፊ ነው እዛ ጋር ሆኖና በወረቀት እያሳየ ተጠግነው በዚህ እንትን ምናምን ብሎ አስረድቷቸው ምናምን ታደ እዚህ ሁሉ መኪኖች በኢትዮጵያ ህዝብ እንትን ተሰሩ የሚል ወይ ጀምሮ ትቶታል ወይ እንትን ብሎ የህዝቡ ላብ ምናምን ብሏል ከዛ ማን ናቸው ማን ባይከዳኝ የሚባሉ ናቸው እሳቸው አለቃ ኃይሌ ባይከዳኝ እሳቸውን ነው እኮ እሱ ራሱ አሸንፎ አዲስ አበባ የመጣው የሚገርም በነገራችን ላይ የመጀመሪያ ትልቁ ጀብዶ የመንግስት ከነዛ ከጀነራሎቹ አብሮ ተገለዋል እሳቸውም ኃይሌ ባይከዳኝ አብሮ ከ60ዎች ውስጥ አሉ ገባ አለቃን ስገለው ከባድ ነው በጣም ሲያልፍ ግን እንሳቅበት እንጂ እውነቴን ነው ማለት ከባድ ነው በጊዜው አለቃን ስትገለው አስበው ከባድ ነው መንገደ መመረር እና ተዛሲል ጃኖይ ይሄን ሰውዬ እሳቸው አዩ ምናምን ያው እሳቸው ይፈሩ ነበር እኮ በዚህ ታውቃለህ የሚታወቃቸው ነገር አለ ምናምን ነገር ይባላል የሆነ ችግር ሊደርስ ሲል ይቀሩ ነበር ከእንትናቸው ላይ ምናምን ገባ ሳይፈልጉ ሄዱባቸው እንትኖች ጥሩ አሉ ነው ኢቭን ከሄሊኮፕተሩ ለወድቀው እኮ ያቃሉ ተከስክሶ ማለት ነው እና ለጀነራል ኃይሌ ባይከዳኝ ምንድነው ያሏቸው ሲወጡ ይሄን ሰው አይነን ቁራኛ ተከታተሉት ብለው ተናገሩ ነው አልጣማቸው ላይ መንጌ እሺ እኔን ታሪክ ሳይው ምን መሰለህ ታይ ወደ ራሴ ያመጣዋለሁ እሺ ወደዚህ ዘመን አመጣዋለሁ ምናምን አንዳንድ ጊዜ ውስጥህ እየተጠራጠረ የምትቀበለውን ሰው ውስጥህ ቀልቤ አይወደው የምትለው ሰው እርግጠኛ ሆኜ የምነግርህ መጨረሻ ላይ አጥፊ ነው ምንም ጥያቄ የለው ገብቷል ብዙ ጊዜ እንደዛ ነው ይሄ ይነግራል እኮ ያንተ አውራ ይሄን መንፈስ ይነግራል ከኮከባ ይገጥም ከዚህ ሰውዬ ጋር እኔ ይሄን ልጅ ይዘብኝ አትምጣ ምናምን ያልከው ሰው የለም ነው አንዴ ሙልቶ በጣም አለ እንጂ ይሄ ብናት ቀልቤ አይወደው ወይ መንፈስ አይወደው ምናምን ይልሰው መጨረሻ ላይ እግዚአብሔርን ያሰው አጥፊ ነው ስለዚህ ምንድነው መሰለህ ከጸብ በፊት ወደፊት ጥለ መጥፋት ነው ገብቷል እና ባይነ ቁራኛ ተከታተል ይገርመኛል በጣም ይገርማል እንጂ በጣም ምክንያቱም እንዴ በኋላ ላይ እኮ በመተው ቁጭ ያለው ወንበራቸው ላይ ግን ይኸውልህ ባይነ ቁራኛ ተሰምቶት ነው ከመለስ ዜናዊ ጋር ገናኛቸው መለስ ዜናዊ ኤርትራውያንን ከኢትዮጵያ ሲያባርኩ አይነ ውሃቸውን ካልወደድናቸው እናስወጣቸዋለን ያለው
ኢትዮጵያ መንግስት አይነውሃቸው ይሄ ማለት እንደው ምን ሊሳይህ ደስ አላለኝም አትመቸኝም ብሎ እንደማለት ነው ገባ በትክክል እሳቸው ግን ይኸውልህ ያን ሁሉ ነገር እንደዛ አይነት ፍንጭ ያዩበት በቃ ተከታተሉ ስራውን እንኳን አላሳጡትም አባሩት አላሉ አሁን እኔ እሳቸው ወደ ሰፊነት ላይ ማየው ነገር ቅድም የጃፓኑ ሜጂ ነው የሚባለው ወደ ሪናይሰንሱ ያመጣቸው የሚወዱት ንጉሳቸው ሙትሲቶ ሜጂ ልክ እንደሱ ሰውዬ ምን አረገ መሰለ እንዳልነው መጀመሪያ አልሰለጠኑም ጃፓኖች የራሳቸው ካልቸራል የሆኑ ኢንዲጂነስ እንትን አላቸው ጥበብ እንጂ ሌላ ዓለም በጣም ርቋቸው ነበር ተኝተው ነበር ማለት ይቻላል ለ300 አመታት እና ልጆቻቸውን ይልካሉ እንዲማሩ የአውሮፓ ሀገራት ላይ አሜሪካ የተለያዩ ጥሩ ስልጣን ያላቸው ሀገራት ላይ ልከው ግን መሰረታቸውን አይለቁም በዘመናዊው እንትን ማለት ነው በዘመናዊ ታሪክ ላይ ነው በ1850 ምናምን አካባቢ እና ፋብሪካዎች እንዴት እንደሚሰሩ ሌሎች ነገሮች እንዲኮርጁ ማለት ነው እንዲኮርጁ ሄደው ተምረው በትክክል አጥንተው ይመጣሉ ከዛ በኋላ ይሄ ሆነ እና ጃኖ ይሄን አስበው ነበር ልጆቻቸው የሚልኩት ወደ ውጭ ለማስተማር በትክክል ግን ምን ሆነ ሶሻሊዝም የሚባል እሱ ቀደማቸው የራሳቸው ልጆች ያን እድል የሚያገኙት አብዛኞቹ የራሳቸው ሹማምንት የመኳንንት ልጆች ናቸው ይኸውልህ እንደውም በዚህ ታሪክ ትክክል አይደለም አሉ መጡ አበላሹ እንደው ጨርሻለሁ በዚሁ እንትን ላይ የሚገርምህ ነገር መሬት ላራሹ የሚባለውን አብዮት ይሄ ያፓ የሚባለውን ወጣት በትክክል ሀብሎ የወለደው ሰው ማን እንደሆነ ታውቃላችሁ የኃይለ ሥላሴ የልጃቸው ሚስት ወንድም ነው ጥላውን ግዛው ማለት ጥላውን ግዛው የእሳቸው ልጅ አለ ለምን ሞተ የእሳቸው ሁለተኛ ልጅ ሉል መኮንን አለ የሱ ሚስት አለች ሳራ ግዛው የሷ ወንድም የሆነ ሰው ነው ጥላውን ግዛው አማች ማለት ነው ግን የሚገርምህ ነገር ይሄን ታሪክ በደንብ በቃ እስከ ቅርብ ጊዜ እንቆቅልሹ ሳይፈታ ነው አሟሟቱ እንትን ያለው የጥላውን ግዛው ተማሪዎቹ ራሱ ሆን ብሎ ነው የገደሉት እንደ አይነት እንትን ሆኖ አፍንጮ በር ነው የተገደለው በእንትን በኩል በዚህ ተማሪያ በአምስተኛ በር ማለት ነው እንደዚህ አይነት ቅርበት ያለው ሰው ሆኖ ንጉሱን ይቃወማል ገብቷል እንዴ እህትሽን አስተካኪው ወንድምሽን አስተካኪው እኮ ማለት እኮ ይችሉ ነበር እኮ ሉል መኮንን እኮ ሊልክ እኮ ይችል ነበር እኔ በጣም ነው የሚደንቁኝ ንጉሱ የቅርብ ሰዎቻቸው ከ53 እንኳን አይማሩም በትክክል ከመፈንቅል መንግስቱ እግዚአብሔር የእውነት መንግስቱን ወይና እንግዲህ ግርማ ምን እኮ በጣም ያሳደጓቸው ልጆች እኮ ናቸው በትክክል በጣም የሚያምኗቸው ማለት ነውና ልጃቸውን አሳምፀው ኢንተርቪው እንትን ብለው በኢትዮጵያ ህዝብ ምናምን ነገር እንዲቆረጥልን ይሄን ደሞዝ ምናምን ካሁን በኋላ ሰጠለጥ ብዬ ምናምን ብለው አስፋውሰንን እንዲናገር አድርገው እነ መንግስቱ ነው ስልጣን ሊይዙ በትክክል ከዚህ እንኳን አይማሩም ልጆቻቸውን ሲሉ ምናምን እንደዛ ከዛ በኋላ ያስተማሩ ምናምን ወላጅ የሌላቸው ልጆች በነገራችን ላይ ኃይለ ሥላሴ ስም ይጠሩ ነበር በጣም ብዙ ማለት ነው ብዙ አሉ እና ሄደው ደግሞ መቅረት አይፈልጉም ያ ትውልድ ደስ የሚል ማለት ነው በትክክል ይመለሳል አይወዱም ነበሩላ መሄድ ውጭ ነው አይወዱትም ከዛ ቀዳማዊ ኃይለ ሥላሴ እኮ ከ53 በኋላ ያውን 6 ኪሎ እናንተ የተማራችሁበት 6 ኪሎ እሱን ግቢ እኮ እንደተመኘሁት ነው የቀረው ማማይሆን ቦታ ጣሉኝ እሱን ግቢ ነበር የምመኘውና ገነተ ልዑል ቤተ መንግስት 53 ላይ በጣም ብዙ ሚኒስቴሮች የተገደሉበት ነው እና አበበ አረጋይ ምናምን ላይ የተገደሉበት እና ገንዘብ ሚኒስቴር የነበሩት እንትና ወዳጅ ኃይለ ሥላሴ ወዳጅ ግምጃ ገንዘብ ሚኒስቴር የነበሩት አባና ስለ አባና ማን ጨዋታቸው እነሱ ያንን እኮ ለቀው ምኒልክ ቤተ መንግስት አሁን ያለው አሁን 4 ኪሎና አብይ ያሉበት ጋር እኮ የገቡት እኮ ኃይለ ሥላሴ ያንን ለተማሪው እኮ ለቀው እኮ ዩኒቨርሲቲ እንዲሆን ብለው ማለት ነው በትክክል ገብታ ዩኒቨርሲቲ እንዲሆን ሆነ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው ያው ደርግ ሲመጣ ቀየረው ስሙን አዲስ ዩኒቨርሲቲ በሚል እዛ ነው መቅረት የሚፈልጉት እነዛ ተማሪዎች በነገራችን ላይ ሲመረቁ የት እንደሚመረቁ ታውቃለህ ቤተ መንግስት ነው ግብዣ ተደርጎላቸው የሚጠሩት ምርቃት የሚደረጉት ይሄ በማስረጃ ያለ ነገር ቤተ መንግስት ውስጥ እሳቸውም እንትናቸውን ለብሰው ኃይለ ሥላሴ ናቸው የሚሸልሙት ቃለ መሃላው እንዴት እንደሚከብድ አስቡ በጣም እንዴት አይነት ትውልድ እንደነበረ አየው በጣም እንዴት ለኢትዮጵያ
የቁርጥ ቀን ልጆቿ እኮ ናቸው በነገራችን ላይ በዛ ያ ትውልድ በምትለው እንትን ውስጥ ታቅፈውና ተቀምጠው እርስ በርስ የተበላሉት ያ ሁሉ ስቃይ እኮ ነው ዛሬ የሚያሰቃየን ከሰይጣኑ ባሻገር ቅድም ካልከው እና አክሊሉ ሀብተወልድን ማጣት እኮ በጣም እኮ እውነት እንደ ኢትዮጵያ እኮ ህመም እኮ ነው። አክሊሉ ሀብተወልድ እኮ ምንም ያርግ የሰራውን እኮ ነገር እኮ ዘርዝረ ልጨርሰው አትችልም። እዛ 60 ውስጥ እሱ መካተቱ ብዙ ሰዎች አሉ እነሱ ራሳቸው እኮ ውስጥ ያሉት እኮ እሱን ተወው እኮ ብለዋል። አክሊሉን ተወው ብለውታል እኮ የሚገርም ነገር የሚገርም ነው። እነዛ አዛውንቶች ማለት ነው ምን እንዳያደርጉ ነው እነዛ አዛውንቶች ስልጣን እንዳልገለብጡ ነው ምን እንዳያደርጉ ነው። ደርግ ያው ሰራ የሚባለው ስተቲያ ነው ገብቷል። በዚሁ አጋጣሚ ይኸውልህ እንደው ዛሬ እንደ መሸኛም እንደ ምናምን የምናደርገውና ሁሉንም ነገር እንደው ለሸረፍ እያደረግን እንትን ለማለት እንሞክር። እሺ በዚሁ ወደ ምን ትውልድ እንምጣ መሰለህ። ብዙ ጊዜ አሁን ቀይ ሽብር ሲባል ይሰማሉ። ደርግ ደግሞ እንዳትወቅሰው የሚያደርግህ እንትኖች አሉ። ደርግ በጣም ብዙ ስራ ደግሞ ሰርቶልናል። በጣም ጭፍን መሆን የለብንም ኢትዮጵያ ታሪክ ላይ ሁሉም ጥሩ ነገር ሰርቷል፣ መጥፎ ነገር ሰርቷል። ገባ መለስ ዜናዊ እንደ ጥሩ መጥፎ እንደሰራው ጥሩ ነገር ሰርቷል። ይሄ እሱ ባይሆን አይሰራም የምትለው ግድቡ ላይ ገደብ ይችል ነበር መለስ ዜናዊ ባይኖር ገብቷል። አብይ ባይመጣ ግድቡ ላይ ያልቅ ይችል ነበር። መንግስቱ ሪኮግናይዝ እንዳደረገው ታውቃለህ መለስ። አሁን የወጣ አዲስ መጽሐፍ አለ የፕሬዚዳንቱ ልጅ የሚል የታገል ሰይፉ መጽሐፍ የእሳቸው ልጅ ተጠይቃ ምናምን ነው እና እኔ በስርዓት ብዙ ነገር ባንስማማም ከጃኑ የጊዜ ጀምሮ የተሞከረውን ብዙ የተለፋበትን ያንን ግድብ በማሳካቱ አክባሪው ነኝ ብሏል። እኔ መለስ ዜናዊን በሁለት ነው የማየው እውነት ልንገርህ ከ97 በፊት የነበረው መለስ ዜናዊና ከዛ በኋላ የመጣው መለስ ዜናዊ እሺ ብዙ ጊዜ አሁን ደርግ እንግዲህ ወያኔ እኮ አንዳንድ ጊዜ ይነገራቸው እነሱ ማለት ያው ሁሉም ሲነሳባቸው አብሬ እንትን ማለት ስለማለት ሙዚየም ሰሩ እኮ የቀይ ሽብር ምናምን ነገር አብይ ሲመጣ ደግሞ ዘጋልኝ እግዚአብሔር ይስጠው ያን እውነቴን ነው ትክክለኛ ነገር አያስፈልገንማ እንደዛ አይነት አያስፈልግም ጥላቻን የሚዘራ ታሪክ አያስፈልገንም ሙዚየም ከፍተህ እያስጎበኘህ ጭራሽ እንትን ትላለህ ጭራሽ በነፃ ነው ተከፍሎ ነው ደግሞ ሄጂም አላውቅም በርግጥ ፍላሚንጎ ጋር ያለው ይሰቀጥጣሉ እና ምንድነው መሰለህ ያ ታሪክ ሲነሳ እሺ ከቀይ ሽብር ነጭ ሽብር ይቀድማል በትክክል እቺ ታሪክ አትወራም እንግዲህ ነጭ ሽብር ማለት ሁለቱም አንድ አይነት አላማ ነው ያዙት የሀፓዎቹ ደርጎቹ አንድ አይነት አላማ ይዘው ግን ቅርታ አድርግልኝ ሶማሊያ እኮ ኢትዮጵያን በወረረችን ሰዓት እኮ አብሮ ከሆነ እኮ ሲያጠቁ ነው የነበሩ ናቸው በጣም አሰፋሪ ነገር ነው ኢትዮጵያ እኮ በአራት ማዕዘን የተወረረችው በላይ ኤርትራ እንትኖች አሉ በእንትን የትግራይ ወንበዶች የሚላቸው በትክክል ከዛ አዲስ አበባ ላይ አባይ ተራምስላል በምስራቅ ይሄን ተጠቅሞ ዚያድ ባሬ ገባ ገብቷል ሰፊው ህዝብ እስከ ሀረር ነው ያለው እስከ ድሬዳዋ 700 ኪሎ ሜትር ነው ያዙት እስከ ምዕራብ ሻሸመኔ ምናምን እኮ ይዘዋል በትክክል ወደ ከደቡብ ወደ ሰሜን ደግሞ 300 ኪሎ ሜትር ነው ያዙት ያውም በዘመናዊ መሳሪያ ኢትዮጵያ እኮ መሳሪያ የላትም በኃይለ ሥላሴ ጊዜ የተገዙ F5 የሚባሉ ጀቶች 11 እንደ ያፈንዲ ሙተቂ ኢትኖግራፈሩ ነው እሱ አለች ደስ ምትል ትንሽ ገጽ ናት 50 ገጽ አትሞላ ኢትዮ ሶማሊያ እሷ ጦርነትን ይጻፈበትን ሳይ ከ30 በላይ ተዋጊ ጀቶች ነበራቸው ሶማሊያዎች የኛ 32 ነበራቸው ያሰለፉት 5 ነው 4 ነው የኛ ሚግ ነው እኮ በትክክል አንተ መጨረሻ ላይ ሙሉ የነሱ አልቆ የኛ አንድ ነው ሁለት ተርፏል እንደዛ እነማን ናቸው በየነ ጴጥሮስ ነው እንደገሰ አስፋው በየነ ማን በዛብ ጴጥሮስ እና አሸናፊ ለኩሶ ምናምን የተባባሉ እንዴት እኮ እንደሚያውቁ እንዴት መሰለ እኔ እሱ ታሪክ በጣም ብዙ ቢሰራበት በጣም እኔ ከዚህ በፊት ዶክመንታሪ ሰራው በዚህ እንትን ላይ እሺ በዛ ያዲክ ሰዓት ነውና አንዳንድ ሰዎች ተማመኝ ይታይልኛል እንኳን ሊታይልኝ ጭራሽ ኦኬ የት ነው ያለው ቅርጭጭጭ አርጌ ገስኔ እንዳለው ሰውዬ ጠፋ እንደወጣ ቀረ በቃ ከነፈል እንት ነው ወይኔ ጥሩ ሙከራ ነበር እና ኢንተርቪው ላርገን ያኔ ጦርነቱ ላይ የተሳተፉ ሰዎችን ምናምን ያው መንግስት ሚዲያዎች ናቸው የነበሩት ምናምን ኦኬ ከዛ በቃ እንደገና ደግሜም ለመስራት ምናምን ያው ሞራሉም ምንም እንግዲህ ገቢ ለማግኘት አይደለም እቺ ዶክመንታሪ የምትሰራው በጣም ብዙ ዛጋ አልተነገረላቸው ጀብሮች አሉ ስማ እንደዛ ተዋቅሰው ሚግ ማለት አሁን ይኸውልህ ሚግ አሜሪካ ሰራሽ ነው
ሚግ ኤፍ5 ደግሞ ያኔ በንጉሱ ጊዜ የተገዙ ጀቶች ናቸው። እኛ ያሰልፍናቸው 32 ይዘው ነው የተሰለፉት እነሱ እና ብዙ አግዟል። ወታደሩስ ይሄ እናት ሀገር ጥሪ ተካሂዶ ነው በአስቸኳይ ነው። በነገራችን ላይ ወታደሩ ሶማሌ እዛ እየተደባደ እንትን እያለ ገብቶ ቆርቆሮ እኮ ሳይቀር እየነቀሉ እኮ ነው የሰዱት እኮ። በነገራችን ላይ የቤት ቆርቆሮ የሚሰርቁት ሲያጡ ትልቅ ፋብሪካዎች ምናምን ይሄ ኡጋዴንም ቦታ ለመያዝ ነው በትክክል። እና ያው እና አሜሪካ ምናምን ልብ ሰጥቷቸው እና ግብጽ ልብ ሰጥተውት ነው ያሳሳሱት። ግሬት ሶማሊያን የሚል እንትን አስነሳለሁ ብሎ ማለት ነው። አየዛ ጋር ታያቸዋለህ አሁን ደርግን እንትን እንዳትለው የሚያደርግህ እዛ ጋር የተከፈለው ዋጋ ታየዋለህ። ፕሮፓጋንዳውስ እንትን ላይ መስቀል አደባባይ ላይ ጠርቶ እንጨት ኢትዮጵያ አፍሪካን መውረድ ትችላለች ያለበት በደንብ እና እንዴት መሰለህ ምን አይነት አርሚ እንደነበረን አስበው። በጣም በአፍሪካ አይደለም እኮ ዓለም እኮ የሚያስደነግጥ እኮ ነበረ እኮ የኛ አርሚ እኮ። ቅድም እኮ እንዳልኳችሁ እንደዚህ አይነት ምን አይነት ሰላዮች እኮ እንደነበሩ ነው ኢትዮጵያ እኮ። እኔ እንደውም መንግስቱ ኃይለማርያምን አንደርስታንድ ማድረገው ወደ አንተም ነጥብ ልመለስልህ ብዬ ነው። እኛ የነጭ ሽብር ወራሪዎች በተከታታይ ለ5 ቀናት ያህል በቃ ዋናው ታርጌት መንግስቱ ነው እያስቸገረ ያለው ተብሎ ነው 69 ላይ እስከዛ ታይም ድረስ እሱ ስልጣን ያልያዘ በነገራችን ላይ ሶስተኛው ሰው ነው። ተፈሪ በንቲ እና ማናምዶም ናቸው በዋናነት አጥናፏባተ ሲመሩ የነበሩት እና መንግስቱ ነው የበጠበጠ ነው። ሹመቱ ራሱ ከታች ነበር እንጂ ያኔ ምንድነው ኮሎኔል አልነበረም። እና 5 ቀን በተከታታይ ነው ሙከራ ያደረጉት ሊገሉት። መስከረም 13 በ5ኛው ተሳካ። ያው የሱ ሰው አስመጥቶ ማይቴን ተመታው አንድ ቪዲዮ አለ ተነስቶ አሁን ደህና ነኝ እዚህ ማይቴን ተመታው እና የበረደች ጥይት አገኘች ነው መኪና። ሰው ሲነግሩኝ ምን አሉ መሰለኝ ያኔ ነው የኢትዮጵያ ህዝብ ማይት የሚል ቃል ያወቀው ሲፈጠረው ነው ማይት የሚል ቃል ያኔ ነው ያወቀው የኢትዮጵያ ህዝብ እና ስታዩ ትደነግጣለህ። ይሄ ሁሉ ነገር ደርሶበት አንዳንዴ ጨካኝነቱ ከዛ የመነጨ ነው ብዬ አስባለሁ። ወዳጆችን ማመን ማመን ይከብደዋል። ምክንያቱም ሲያስመቱት የነበሩት እነዛው ሰዎች ናቸው። ይሄ ለምሳሳ ሲያስቡ ለቁርስ አደረስናቸው የተባሉ ታሪክ ላይ ያሉት ሁሉ ነገር ነበር እኮ ገባ 81ም ነበር መፈንቅለ ሰዎች ያመኖራቸው በትክክል አሪፍ ነጥብ ነው ያመጣው። እና ማለት ትንሽ ፍሪደም ቢኖረው እሱ ከያቅጣጫው ባይወጉት ኖሮ ወደባችንን እኮ 1000 ዓመት እንዋጋለን ብሏል እኮ ለአሰብ ለኤርትራ አንሰጥም ብሏል። እና ያን ስታይ ያሳዝናል። ይኸውልህ እንደዚህ አይነት ነገሮች አሉ። አሁን እንትናቸውን ኃጢአታቸውን ሁላ ካንስል የምታደርግላቸው ሰዎች አሉ። አንዳንድ ጊዜ እኮ የኛ ትውልድ ታሪክ አለማወቁን አንዳንዴ ከብዳን። እንዴት መሰለህ አንድ ጊዜ እዚህ በተማሪ ሆኜ ነገር መሰለህ ዩኒቨርሲቲ ምናምን ላይ በጥቁር አንበሳ አልፋለሁ በታክሲ ውስጥ። ከዛ የሆኑ እንትኖች ሲያወሩ ሰማለሁ። ሴቶች ናቸው። እሺ ይሄ ሐውልት ምንድነው ትላታለች። የኮሪያ ዘማቾች አለቻት። የኩባና ይመሳሰላል። ሁለት ሐውልት ነው ያለው ሶስት የድላችንና የኢትዮጵያ ወዳጅነት ፓርክ ነው የሚባለው። ኢቲቪ አጠገብ የድሮ ኢቲቪ አጠገብ እሱ ኮሪያ ነው የተሰራው። እሱ እንትን ሐውልቱ የተቀረጸው አለኝ ፎቶዎች ነገር ይሄ ልኡካን ቡድኑ ምናምን ነገር ሄዶ እዛ ጉብኝት ሲያደርግ ይሄ ሐውልቱ እቺ እንትኑ ሐውልት ብቻ እቺ ናሷ ከላይ ጫፍ ላይ ናሷ እቺ ሰዎች ወታደሮች አሉት አሁን ተቆርጠው ከስር ያሉት በጣም ያምራው የተቀረጸው እዛ ነው የተቀረጸውና ላልፍ አልቻልኩም። ኦኬ እንግዲህ ቆይቷል። ላልፍ ዝም ማለት ከበደ። እንዳሁኑ ምናምን ቲክታክ የነበረበት ምናምን ጊዜ ቢሆን ወጥተት ነገራል እንትን ትላለህ። አሁን ብዙ ነገር እየሰራህ እንደሆነ እኮ ይገባሃል እኮ እዛ ጋር ሰዎችን ስታይ ሰዎች ለታሪክ ያላቸው ምልከታ ምናምን ስታይ ትንሽ ነገር አግዣለሁ ማለት ነው ትላለህ። እንደዚህ ዞርኩና ለምን ተሳስተሽ ታሳስቻታለሽ ነገርካቸው ምን እንደሆነ እንዴት ምናምን ነገር አለች። ተሳስታለች አለች። አይ በእርግጥ ባንቺ ማይፈረድም ምናምን አልኳት። ከዛ ይሄ ማለት ምናምን በታክሲው እስከምንደርስ በብሔራዊ በኩል እያለፍን ነው ብያለሁ። ፒያሳ እስከምንደርስ ያኔ መንገዱም እንደዚህ እንትን ነው የቆመ ምናምን ነው የምንሄደው። ከዛ እንትላል ታምነኛለህ ፒያሳ ልንደርስ ስንል ዞር ስንል አጠገቤ አንድ ሽማግሌ ቁጭ ብለዋል። የሰሙ ነበር። ዋው
እንዲህ አይነት ትውልድ ለኖሩ ተስፋ ሰጠኛሉ። እንዴት አልኳቸው ጦርነቱ ላይ ዘምቻለሁ አላየሁ። በስማ ወትምሬስ ያ ታክሲ ግን ይገርማል። ገብቷል። እየሰማሁ ነው እሷ የምትላትን እየሰማሁ ነበር። ላስረዳት አልችልም። በትውልዱ ስለማዝን ስለማይነገር አሉ። ወያኔ አይፈልገውም። ካራማራን ካነሳ መንግስቱ ኃይለማርያምን ትወድበታለህ። ዳግማዊ አድዋ ነበሩ። ዳግማዊ አድዋ ግን አደብዝዘው አስቀሩት። የካቲት 23 አድዋ ይከበራል። የካቲት 26 ላይ ካራማራ ላይ ማለት ነው። ገባ በስድስት ወር በምናምን ጦርነት እኮ ነው ድባቅ አድርገው ይሄን መሬት አስመልሰው በትክክል አሁን ሶማሌ የሆነችው ሁሉ ያኔ አንድ ጀት ብቻ እኮ ነው የተመታብን እኮ ለገሰ የያዘው በትክክል ገብቷል። እሱ ጀት ያውም አልፎ ሄዶ የኢትዮጵያን ጠረፍ አልፎ ምናምን ገብቶ ጥቃቱን ሲል እዛ ሰው ነው የጣሉት። ከዛ በጀቱ ወደቀ ወረደ ተያዘ በፓራሹት። በነገራችን ላይ የኢትዮጵያ መንግስት ተመለሱ ያለበት ጊዜ ነበር። እዛ ጦርነት ላይ ብዙ ያልተነገሩ ታሪኮች አሉ ምላችሁ። ሬዲዮ ዘግተው አንድ ለነጋሪ እንዳይተርፍ አድርገው ያለቁ ነበሩ። እዛቸውን ሁሉ ያስበሉ ልጆቻቸውን ያስበሉ። እሺ አሁን ትእዛዝ አፈግፍጉ እየተባለ ነው የሚል ትእዛዝ መጥቷል። ትመለሳላችሁ ብለው እንዲህ አይነት አንበሶች የነበሩን አንመለስም ነው ወታደር። ከዛ ልጆቻቸውን ወታደር ደግሞ እንደዚህ እንዳይመስል እንደዚህ ስለ እንደኛ ትውልዱ አይደለም። እኛ እንዳለን የሀገር ፍቅር ስሜት አይደለም። ያኔ በነገራችን ላይ ከሌ በዘመድ ነው እንትን የሚለው እየተባለ ያኮርፉ ነበር እኮ እኔን አልዛከኝም ተብሎ። እኔ እግዚአብሔር ነው ያን አሁን የዚህ አድባሪ እንትን ላይ ሰራዊቱ ሲዘምት ባሳየ ቪዲዮ ትደነግጣለህ። በከብት መውጊያ ነው የክትባት መርፌ ሲወጓቸው የነበረ ለፍጥነቱ እንዲመቻቸው ቶሎ ጠቅ እግዚአብሔር ነው ምን ጊዜ መፍጨት እና ያብዳል። ምንድነው እንትን የምትለው ምናምን ዘመዶችን እየመረጥክ ነው እንደምትሸኘው ይሏል። ለመዝመት ለምን ለሀገራቸው ገብቷል። ኢትዮጵያ ታዲያ ምትጠፋለች ምናምን ነገር እያልክ የምትፎክርበት በትክክል ኢትዮጵያዊነት እሳት ነው። ባለፈው እንዳልኩ ኢትዮጵያዊነት ዜግነት አይደለም እንደ ሱዳናዊነት አይደለም ያልኩ። እስቲ እንጣ የቁርጡ አቀል በትክክል እግዚአብሔር ነው የምነግርህ። ይሄ ነሸኔ ነፋኖ ምናምን የምትለው ያኮረፉት ሁላ ናቸው ለእናት ሀገሩ ሁሉም የሚዋደቀው አይተናል። ኩርፊያን አቁመህ ነው የምትቀጥለው ከዛ በኋላ እና ያኔ እነዛ ዚያድ ባሬ ላይ ሰብስበው እንደዚህ ትእዛዝ ወደ አላፈግፍጉ ልጆቻቸውን ሰብስበው እሺ ያው የፈራ ይመለስ እንዲል መጽሐፉ ትመለሱ አላችሁ እንዲህ ትእዛዝ ተቀብለናል። እኛ ግን ይህን ሁሉ የፈሰሰውን ደም እያየን ወደ ኋላ እናፈገፍግም፣ ደረታችንን ተመተን እንወድቃለን፣ የጨረስነውን ጨርሰው ብለው ሬዲዮአቸውን ዘግተው ለምስክር እንዳይተርፍ ሆነው በጣም ብዙ የጦር አዛዦች ነበሩ እንደዛ ያለቁ። አንድ ለታሪክ ነጋሪ ያልተገኘላቸው የሚገርም ነው። ገብቷል። እኔ ከደረስኩባቸው ሰዎች ላይ ስለሰማው ይሄንን ታሪክ ያዝኩት። ግን እኚህ ሰዎች ሲወራ ሰምተን አናውቅም። በጭራሽ እንዲወራምም አይፈለግም። አሁን ላይ ይሻላል እንደው እና አሁን ይሻላል ነገርኩ እኮ ካራማራ የሚባል ጦርነት ነበረ ይልሃል እኮ አባቴ። እኔ እኮ ስለፈልፍ የነበረው ገና አብይ ሳይመጣ ነው። እንደውም እሱ ሲመጣ ቲቪን ፕሮግራም መስራት ምናምን ነገር ጀመረ። ገባ እንጂ በርኪ በማምሻ ላይ እኮ ቤት ተሰጠ። በጣም ይገባል። በቃ ወታደር ነው በትክክል ወጥቶ የሚያድርልህ። እኔ እናንተ እዚህ ጋር እየተሞላቀቅን መሀል ከተማ ላይ የምንሞላቀቀው ወታደር ድንበር ላይ ስላለ በትክክል እኔ አባቴ የእውነቴን ነው። በትክክል ገባ እሱም እኮ ቢያድለውና እንትን ቢል አገር ፍቅሩን ስሜት እንትን ቢል ዋጥ ቢያደርግ ከኛ ጋር እኮ አብሮ ይጨማለቅ ነበር እዚህ ማለት ነው። በትክክል እኔ አሁን በወታደር ልክም አገር ልወዳለች። የእውነቴን ነው ማለት ነው። ግን ኢትዮጵያዊ ምንድን ነው መሰለህ ቢያንስ የሆነ ነገር እናግዛለን ብሎ የሚያስብ ነው። ገብቷል። ቢያንስ ቁስል እንጠርጋለን ብለው የሄዱ ነበር በድሮ ጦርነት ባንጠቅም እንኳን ባንጥል እንኳን የወደቀው ባንጠቅም በቃ አንድ እጅ ምናምን እንደዚህ እንኳን በሆነ አካል ጉዳት ምናምን እንትን ያሉት አንከስ እያሉ ይሄዱ ምንም ባንጠቅም እንኳን የወታደሩን ቁስል ደም እንጠርጋለን ብለው የሚሄዱ ብዙ ሰራዊቶች ነበሩ። እኔ በጣም ነው የምኮረው
እውነቴን ነው ነገር ማለት አው በኢትዮጵያዊነት ሁላችንም ኮርተን ደረታችን ነፍተን የምንኖር ትውልድ ያርገን። አሜን የምሬ ነው። አሜን አሜን። እና እንደ ኢትዮጵያዊነት የሚያኮራ የለም። ስቃ በጣም የተገባህ እየተረዳት ስትመጣ ኢትዮጵያ ከነስቃይዋ ነው የምትወዳት። አባቴ እየተቃጠልክ ሽቅ እያልክ ልክ እንደምን መሰል እንደ ፋይሬጅ ላይ እንዳለኸው ገርል ፍሬንድ ምናምን ነገር ነው ታረገ ገባ ያቃጠለች በቃ እየወደድካት ታለቅሳለህ። አንዳንዴ እኮ ሰቅሰቅ ብለህ እኮ ተነፋረቃለህ እኮ ዘፈን ሰምተህ እኮ እንትን ትላለህ። አንድ አሮጊት እኮ አይተህ እኮ የምታለቅሰው እኮ ማለት ነው አገርህ እኮ በቃ ያ ነው እኮ አገርህ ኑሮ እኮ ያ ነው። እና ምኑ ይስማማል። ስንቶቹ ደግሞ ስንት ዋጋ ከፍለው ተዋርደውብን አልፈዋል። እና ሀገራችን ኢትዮጵያ ለዘላለም ትኑር። አሜን አሜን። የእውነት በጣም ደስ የሚል ቆይታ ነበር። በዚሁን ጠቅልለው ናኦሚ ይመች በጣም ባንተው ሰላምታ ነው የማመሰግነው። በጣም ነው የምወዳችሁ። ይህን ፕሮግራም ተመልካቾቻችሁም ሰብስክራይብ እንዲያደርጉ ጠቁማችኋለሁ። መልካም የሥራ ጊዜ፣ መልካም የትምህርት ጊዜ። በጣም ስለተከታተላችሁ እናመሰግናለን። ናኦምን በጣም እኛም እናመሰግናለን። እሺ